ሪሌሽን ነው ገብቷል። ያ አሚን እና የቀረስካት ቪዲዮ አለ? በፍጹም እንደዛ ነገር አላልኩም። እና ታዲያ ለምንድን ነው የሀፒን የምትከራከረውለት? ይሄንን በፍጹም ብለህ አንተ በፍጹም ለሱ ግን ኖርማል ለምንድን ነው ያረከው? ከ40 ሴቶች በላይ ቪዲዮ የሚቀርጻቸው ኖ እኔ ቤት አንዷ ራሷን እንዳጠፋች ነው የሰማነው። ሄሉ ኖ በእውነት እሱኛውን ነገር አላውቅም to be honest ግን ኖ እሱ ጋር ፍሬንድ ኮንኩበት አሁን ለምሳሌ እኔ ቤት አሁን ካሜራ አለ፣ እግዚአብሔርን ካሜራ አለ። በቃ አገር ቤት ሂጅ እንኳን ቤቴን በካሜራ አይል ነበር። ጋቦሽ ኢትስ ኦኬ፣ ይሄ ኖርማል ነው። ሽንት ቤት ውስጥ ሙላ ካሜራ አለ። ሽንት ቤት ውስጥ እኔ አላረኩም፣ ግን ሳሎን እና ቤድሩም ውስጥ አለኝ ካሜራ እኔ ቤት ውስጥ። ቤድሩም ምን ልትቀርጽ ነው? እንዴት እንደምትተኛ ልታየው ነው? ምንድን ነው? አይደለም ላይክ አንዳንዴ ላይክ እንትኑ ይሄ ቤድሩሙ ከቤት በሩን ከፍተሽ ወደ ቀኝ ታጥፈሽ ቤድሩም ውስጥ ስለሆነ ያለው ለዛ ነው እዛ ቤድሩም ውስጥ ያስቀምጥኩት እንጂ ስጋት ኖሮብኝ ምናምን አለ። ካሜራ ግን ይሄ ሊቪንግ ሩም ላይ ሳሎን ላይ አለ። አሁን ሀፒ ራሱ እንደዛ ቢያስቀምጠው ምን ችግር አለው? ማለት ለሴኩሪቲ ነው። ካሜራ እያለ እያወቀ ለምንድን ነው ሴቶቹ መኝታ ቤት እየቀጠረ ፈልጎም ቢሄዱ የመቀረጽ ግዴታ አለባቸው? ያንን ቪዲዮ እየቆራረጠ የመላክ እንትን አለባቸው? እንደገና ደግሞ የተለያየ ደረሰኞች የላኩለት እነ ሰላም ከአሜሪካ አብሯቸው ፎን ሴክስ የሚያደርገው ደረሰኞች አለ። አሚን ይሄ አንተ ቆይ ማሙሽ ልጅ ሴት ልጅ ናት አለ ባለፈው ስትናገር ያሳድግልህና ያ እዚህ ጋር እኔ አምናለሁ። ለምን ታሳይኛለህ? እግዚአብሔር ይተውልህ ያሳድግልህ። እሷን ልጅህን ሪሌሽን ብላ ጀምራ እንደዚህ ተቀርጻ ብትሰቃይ ምንድነው? ሄሉዬ አንድ ነገር ልናገር ነው የገባሁት፣ ብዙ ላወራ አይደለም። ማሙሽ ሄሉዬ ቅድም ዲጂጃም እዛ ተቦልኮ ስለሆነ በአንገር ሆኖ ነው የሚናገረው እና የሄለንን መልስ መልስላት። የአንተ ልጅ ተቀርጻ ቢሆን ምን ታረግ ነበር? ምን ታረግ ነበር? እቺ መልስልን። አይ ለሁሉም ለተመልካች እቺን መልስ ሄለን የጠየቀችን መልስ መልስልን። የአንተ ልጅ ተቀርጻ እንዲራቁቷን ተቀርጻ ሴክስ እያደረገች ባሏ ቢሆን ነው ዲጄ ሚውት አድርገው። አንተ ማሙሽ እንዳጋጣሚ እንደ ሀፒ አይነት ሰውን አፍቅራ ልጅ ፍቅር ይዟት ፈልጋ እንኳን ሄዳ ተቀርጻ ሌላ ህይወት ውስጥም ስገባ ቪዲዮ ተደጋግሞ ቢላክላት ምንድነው የምትለው? ያንተ ሴት ልጅ ኖ አይ ሄልሻ እኛን ሁላችንም አእምሮአለን። አንዳንዴ ገባሽ ለህሊናችን። እኔ አሁን በልጅ አልደራድርም አክቹአሊ ገባሽ። ግን አይደለም እዛ ጋር የነበረው ሁኔታ ግን ለምስልሽ እነሱ አብዛኞቹ እኔ የማውቃቸው ከአንድም 8 ሴቶች አሉ ወደውት ነው የሄዱት። ሀፒን ወደውት እግዚአብሔር ሄሉ ዋላ ወይ ውጣ ለመቀረጽ ፈልገው ሄዱ ፈርመዋል። በልጆች ያልደራደርም ያልከው እነሱም አባትና እናት አላቸው። ያ እናትና አባት አላቸው። እነሱ እናትና አባታቸው ጋር ቪዲዮ ይሄዳል። ቤተሰብ ማለት አንተ ስለጠፍክባት ፎቶዋን ሁላ አይደል? ኖ የማን የሷን ቪዲዮ ላይ በጣም ስለማይታይ ፊቷ ፎቶን በትልቁ አስለጠፍክ። እዚህ የመባን ፎቶ አንተ ነው የለጠፍከው። ስነ ስርዓት ላይ ሰምተናል። የመባን ፎቶ አንተ ነው የለጠፍከው አይደል? የመባን ፎቶ እንደለጠፍክ ራሱ ሀፒ ሲናገር እዚህ ሽምግልና ከሳራ ላበሻ ጋር ሲነጋገር ሰምተናል። አሁን እንደው ምን አለ እኛ ላይክና ምናምን መሰብሰቢያ መሆን የለብንም እያልኩት ነው። እሷ ደግሞ ምን አለች? በዱባይ ቁጥር ስለሚያስቀጣው በሌላ ሰው ነው ያስለጠፈው ብላ ስትከራከረው ነበር። ለምን ያስለጠፍከው አንተ? በሴት ልጆች እንደዚህ ማትደራደር ከሆነ ኢቭን በየትኛውም ዓለም መኝታ ቤት ውስጥ ካሜራ አይገጠም። ማንም የትም ብትሄድ የትም ዓለም ደግሞ አንተ ኢሮፕ ነው ውጭ ነው የኖርኩት እያልኩ ውጭ ማለት አንድ ሚስት የገዛ ባሏን ያለ ፍላጎቴ ደፈሬን ብላ የምትከስበት ነገር ነው። አሜሪካ ባሏ የ80 ዓመት ባሏ የ80 ሆነ የምን ባሏ ያለ ፍላጎቴ አረገኝ ብላ መክሰስ የምችልበት ሀገር ነው እዚህ ሀገር። ሄሉሻ ይቅርታ፣ እኔ አሁን ቴዲ ጋር ተከራከብትኝ ረጅም
የዛሬ 3 ዓመት ምናምን 4 ዓመት ነው ምን ተዋው። እንዴት ነው ልጅን የወለድከው? በይው ተደፈረ ይልሻል። ጠይቂው። አረፍ ቴዲ አትሳደብ። እግዚአብሔርን ቴዲ ረፍ እያልኩ ነው። ማሙሽ ግን በዚህ ልክ ለምን ነው ላለመሳደብ እየሞከርኩኝ ነው። አትሳደብ ማሙሽ። እውነት ነው እንደ ዱባይ ያልክ ጊዜ አንተ ላይ ቪዲዮ ይዞብህ ነው የሚሉት እንደዚህ ሄሉ አንቺ ያልሽው ነገር ደግሞ ነገር ራሱ ለሱ ተከራካሪ ነው የቀረው። ሲሪየስ ነው ሄሉ። ሲጀምር እኔ አሁን የዛሬ 2 ዓመት በፊት ቱርክ ሄጃለሁ፣ ለንደን ሄጃለሁ፣ ፈረንሳይ ሄጃለሁ እና ጀርመን ሄጃለሁ። ግን ዱባይ አልሄድኩም። እግዚአብሔርን ቅድም አንቺ ያልሽው ነገር ሮንግ ነው። እግዚአብሔር ምስክሬ ነው እያልኩሽ ነው። አንተ የነማባን ጉዳይ ላስጨርስ እስከ ዱባይ ሄጃለሁ አልልክም? እንዴት ትናንትና ወዲያ አልሄድኩም። እግዚአብሔርን አላልኩም። ራስን የተናገርከው አልተናገርኩም። እግዚአብሔርን ካልኩኝ አምጪው የእነሱን ጉዳይ በጣም እንትን ስላለኝ ከሀፒ ጎን ለመሆን እስከ ዱባይ ድረስ ሄጃለሁ አልክ ከትናንትና ወዲያ ወይ ስጠጣ እንዳገባ ላይፍ ኖ ሄሉ አንዴ ላውራ ካልኩኝ አምጪው። እሺ ሄሉ ያወራሽ ደቂቃውን ጋይስ ቼክ አድርጉና ላኩልኝ። ከራስ የተናገርኩን ከዩቲዩብ ላይ እንደገና መልሰን አንዴ ላውራ ሄሉ ይኸውልሽ የአእምሮ ጤና ያለበት የአእምሮ ጤና ሊያስወጣ ቱርክ ሄዶ ይስደበኝ አግዞታል። የለም እኔ ሪከርዱ ልክላታለሁ። ውሸትም ማውራ እኮ ሁሉም በሪከርድ እዚህ ጋር አሰማው ሰዎች እንዲያምኑ። እሺ ኖ ነው ፈልጌ ነው አላልክም። እኔ ስደበኝ ነበር። የአእምሮ በሽታ ሳደቡ ችግር እኔ ሸፋፍኑት እንትና ይሄን ትልቅ አጀንዳ እንደዚህ አይነት ሰዎች በስነ ስርዓት ሲቀጡ ብቻ ነው ምን እንዳረጉ የሚገባቸው። ባይዘው ውሸቱ እኮ ነው የሚገርመኝ። ሀፒ መቀጣት ያለበት ሰው ነው። አሁን ሄደን ስትሰርባት ነበር ቤትን ከፍተህ አሁን ሄደን ስትሰርባት ነበር። ሄሉ ምን ስድብ መች ገብቶኝ ያውቃል? እንደዚህ አይነት ነገር ሄሉ ምናምን ሲል እኮ ነው የሚገርመው። አሁን በኮሜንት የተሳደበ ነበር ሳይገባ በኮሜንት የላኩሽ የመጨረሻው ቪዲዮ ሄለን። እሺ ረፉ አሁን ይልሽ ይሄ ቪኪንግ የሚባለው እዛ ጋር ቦልኮት ነው። እኔ ቤት መጥቶ ቅድም ቦልኮት ነው። በዛን ገተለ አሁን ገና ቅድም ቦልኮት ነው። እግዚአብሔር ካልተቦለከ ላይ ሳይሆን እዚህ የተነሳው ተደረቀስና እኔ እንትና ቤት ምናምን ደንታ አይልኝ እና ሄሉ እግዚአብሔርን ሄሉ እኔ አልዋሽሽም። ትክክለኛ ጠይቂ መልስሻል። እግዚአብሔርን ሲሪየስሊ አስታውቆኝ ፎር ጥያቄ ነበር ምን ጠይቀ ኖ እግዚአብሔርን ኖ ሀፒ ጋር የሆነው ነገር እኔ አንድ ቪዲዮ ብልክልሽ በዛ ራስሽ ተሸማቀቂያለሽ። እግዚአብሔርን ተሸማቀቂያለሽ ነገር ምን ያህል ፐርሰንት ነው ለአንተ ፐርፌክት ብለህ የምታስበው? እኔ ቴዲን ከሀፒ በፊት ነበር የማውቀው። ለምን ራሱ ለምን አይመጣም? እኔ የምለው የኔ ጥያቄ ምን እንደሆነ ታውቃለህ? ለምን እየሳቀች ለምን እየተደሰተች ከሱ ጋር ሴክስ አታደርግም? እኛ ዋናው ዓላማችን ለምንድን ነው ቪዲዮ የቀረጸው ነው። በፍላጎቷም ታርግ ደስ ብሏትም ታርግ። ለምን ቪዲዮ ቀርጾ አስቀረ ነው? ኖ ቪዲዮ ተቀረጸ ነው እንጂ እሱ ያደረገችው በደስታም ታርገው በፍላጎቷ ታርገው። ግን ለምን አስቀረው ቪዲዮ? አንተ እሱ ያደረገችው ነገር ተቀላታ የፈለገ ነገር ታርግ በዛ ወንድ ልጅ ስታፈቅር ወይ ሲፈልገው ይኸው አንድ ነገር ልንገርህ፣ ያ ልጅ ከፈለገችው ሴት ልጅ የፈለገ ነገር ታርጋለች ከሱ ጋር። እሱ ያደረገችውን ነገር ታውቃለህ ካንተ የፈለገች ነገር ታርግ ያልኩህ እኮ ካሚላ አታሽቃብጥ። እግዚአብሔር የት ውጭ ነው የምትኖረው? ምን ይቀጣን ይሄንን ቤት ግን ወደ ራስህ ተመለስ። ልቦና ይስጥ። በዚህ ልክ ባለቤቱ እንኳን እንደዚህ ለራሱ አልቆመም። ስለ እውነት ማለት ነው ማለት ጓደኝነቱ ገደብ አለው። የሰዎችን ህይወት አበላሽቷል። ገብቷል። ነገ አንተ ልጅ ብትሆን በልጅ አልደራደርም ብላል። እውነታውን ሄለን ስለማታውቅ ነው። እኔ አሁን ሄለን በልጅ አልደራደርም ብላል። አንተ በራስህ ላይ እስኪደርስ ብቻ በልጅ አልደራደርም ብሎ በሰው ልጅ ይቀልዳል። የሰው ልጅ ህይወት አበላሽቷል። ሀፒ አንድ ብቻ አይደለም ኤቪደንስ ያለው ብዙ ኤቪደንስ ተይዞበታል። አንድ ቢሆን እሺ ወይ ሴራ ነው ወይ የሆነ ነገር ተጠምጥሞ ነው ምናምን ግን ሆን ብሎ የሚያደርገው ነገር ነው። ኧረ እንደዚህ አይነት ነገር አታስፈራ። አንተ ቪኪንግ እያስፈራራኝ ነው። ማስፈራራት አይደለም። እንደዚህ አይነት ለነገሮች በጣም እንትን የሆኑ ሰዎች የሰው ህይወትን እንደ የለም ብዙ ጊዜ ዶክተሮች የሰዎችን ኦፕራሲዮን ሲያደርጉ ልክ ከብት የሚያርዱ ነው የሚመስላቸው። ስራቸው ስለሆነ ኖ ሴንስ ያለው ነገር ሪፖርት እናደርጋለን።
በስነ ስርዓት እያንዳንዱን ቪዲዮ አያይዘን መታወቂያቸውን አያይዘን እንልካለን። ለዛ ደግሞ እርግጠኛ ነኝ ቆም ብለን ጀስት መላክ ብቻ ካሊዮ በዚህ ነገር በጣም ብዙ ልጆች የማምናቸውም አሉ። በጣም ቁም ነገር ያላቸው እብድ ወሬ ስናወራ እዚች ቦታ የማይደርሱ ለቁም ነገር ከጎን የሆኑ ሰዎች አሉ። የዩቲዩብ ልጆች አሉ፣ የቲክቶክ ልጆች አሉ። ዛሴት ከነ ማስረጃ እናረጋለን። ዋትስአፓቸው ሁሉ ላይ ፖሊሶች አሁን ተልኮልናል። ከዛ ኦሬዲ ለአንዱ ለሰዎች ዝም ብዬ ልኬላቸዋል። እሺ ዛሴት እንደገና ደግሞ ሄለን እንትኑ ረጨች ምናምን እንደዛ እንዳትሉ። ቴዲንም እንትን አስገብተን ቴዲም እያንዳንዱን ነገር እሱም ሪፖርት ስለሚያደርግ ለሰዎች ይልካል ማለት ነው። ፕሊስ እየተንቀጠቀጠን ያለው ኮፒ ሊንክ ተብተብና በጊፍት ጠብቁት። ቲክቶክ ጊፍት ካላገኘ ያመናቀረዋል። ሰሚ ሄለኗ ስለ ቴዲ ያለውን ቪዲዮ እኔና ሀፒ እንላክልሽ በውስጥ ልኮልኛል። አንተም አድርገው እሺ። ዝም ብለህ መከላከያ አታድርገው። እንደዚህ አይነት ለኛ ብርታችን ግቡ ጋይስ፣ ተረኞች ግቡ። ማሙሽ ቤቱን እስቲ በጊፍት ተጠብቀው። የመጨረሻ ጥያቄ ሄሉ ለማሙሽ እንዲህ የምትከላከልለት ከልክለኸው ታውቃለህ? ግን አንተ እሱ ሲቀርጽ እንዲህ እንደምትከላከልለት እሱ ያን ነገር ሲሰራ ከልክለኸው ታውቃለህ? ይኸውልህ ካሚሎ ቆይ መልስልና ለማስረዳት ሌላ ነገር ሳይሆን ልክ አሁን እንደዚህ እንደምትከላከልለት እሱን ይሄን ነገር ሲያደርግ ከልክለኸው ተው ብለኸው ታውቃለህ? አሁን ኦኬ ሄለን ፊት አሁን በስትክክል አወራህ ማለት ነው አንተ በአንተ ቤት ፎከስ ኦን ጥያቄው ላይ ፕሊስ ማሙሽ ወደ ጸባቱ ወሰደው። እኛ አሁን እያወራን ነው እኮ ወደ ጸባቱ ወሰደው። ወደ ነዴታ ወሰደው እያወራን ነው። ኖርማሊ አውራ አክሴፕት ብላ ሰላም አንተ ተናግሬ ኑረ ሰላም አይ በወረፋ ጉዳዩ ባለቤት በስነ ስርዓት ጥያቄው ላይ ማተሳተፍ ከሆነ በጣም እዚህ ጉዳይ ላይ ሲሪየስ የሆኑ ልጆች ለማውራት እዚህ ተሰለፉ አሉ። ለነሱ ድሉን ሰጣለሁ። ቴንክ ዩ የጠየቀን እስቲ ለማንኛውም ማሙሽ ጥያቄውንም ካልመለስክ በጊፍትም ቤቱን ካልጠበቅ የመታው ሪፖርት ለማድረግ ነው። ውረድ። 4 ነጥብ። ቀጥሉ ጋይስ። ሄሉዬ ሰላም ብያለሁ። እንዴት ነሽ? ያ ኦኬ። እኔ ኢንፎርሜሽን የፈለኩት ኤግዛክትሊ ከሃፒ ጋር ባይሆን እኔም አንድ ቪክቲም ነኝ። በጊዜው የነበረኝ ኤክስ ቦይፍሬንዴ በቀደም ተደብቆ የቀረጸኝ እኔ አይደለም የላኩት። አብረን እያለን ሎንግ ዲስታንስ ሪሌሽንሺፕ ላይ ተደብቆ የቀረጸኝን without my knowledge ቪዲዮ ለመጀመሪያ ጊዜ ያየሁት በቀደም ነው። ኦንላይን ላይ ለጥፎብኛልና የራሴን ፕሮሰስ ከዚህ ጀምሬያለሁ። ኢሜሉንም ልክ ያለው ግን I need like exactly የት መላክ እንዳለብኝ ኦር የሚጠቁምልኝ ሰው። የት ነው ቦታው? የት ነው? ያ ዱባይ ነው። ያ ዋትስአፕም አለ ምናምን በውስጥ ሃይበኝ አሁን እንትን ሃይብዬሻለሁ በውስጥ እሱ ሁሉ ኢንፎርሜሽን አለኝ። ኢንፎርሜሽኑ እሱ ላይ ያለውን ኢሜል ኦልሬዲ 4 ቀን ይሆነዋል። ኢሜል ደጋግሜ አድርጌያለሁ። እዛ ያሉ ሰዎች አውርቻለሁ፣ ግን ሄዶ ላይክ ጠቆማ የሚሰጥ ሰው አጣው። እኔ አሁን ተነስቼ እንዳልሄድ ባሌ ስራ ላይ ስለሆነ አይመቸኝም፣ አሜሪካን ያለሁት እና በዚህ ቪዲዮ ብዙ አመት ሲያስፈራራኝ ነበረ። ያለኔ ናሌጅ ለጓደኞቹ በውስጥ ሲልክ ነበረ። ይሄ ታሪክ አዲስ አይደለም። ስቲል አሁንም እየተሰደብኩት ነው፣ እያስፈራራኝ ነው። የስ በጊዜው ፍቅረኛው ነበርኩኝ። የስ ራቆት ቪዲዮ በፍጹም ኔቨር ልክለት አላውቅም። አንድ ፎቶ ልክያለሁ ብላክ ኤንድ ዋይት። ምክንያቱም ይሄን የምናገረው እዚህ ጋር እውነት እያወራው ስለሆነ ማለት ነው። ቪዲዮ ግን 10 ምናምን ቪዲዮ ነው ያለው። እሱ ተረብቆ ነው የቀረጸኝ። እየዛተብኝ ነው ላይቭ ላይ። ከሱ የበለጠ ከኔ ጋር ጸብ የሆኑ ሴቶች አሉ። ከነሱ ጎን ሆን ለነሱ ተደርቦ ነው የኔን የራቆት ቪዲዮ አደባባይ ላይ ያሰጣው። ሄሎ በውስጥ እያስፈራራኝ ነው። ይታይሻል።
እና ያንን ቪዲዮ ሲያሳይ የራሱ ላይቭ ተዘግቶበታል። ሁሉ ኤቪደንስ እጄ ላይ አለ። አሁን ተናገረ። ሃፒም እያስፈራራሽ እንደነበር አሁን ሃፒም እየሰደበኝ ነበር። እያስጠነቀቅኩት ነው ይላል። እያስጠነቀቅኩት ጓደኛው ነው። እንዴት አድርጎ እንደሚያስጠነቅቁን እናያለን። እሺ ፕሊዝ ተው። ቀጥል። እና ሁሉም ሰው ያውቃል። ሁሉም ሰው ያውቃል። ስለዚህ ነገር አዲስ አይደለም። ግን እውነት ላይክ የዛሬ ዓመት ቪዲዮ ከፍተሽ ካልነበረ እንዴት ቀረጸሽ? ነው ቪዲዮ ከፍቻለሁ፣ ግን ሲቀርጸኝ ብዬ አልፈቀድኩም። ያለኔ ፍቃድ ቪዲዮ ሲቀርጸኝ አንድም ቀንም አላየውም። ቀርቶም ለኔ አላከም። ኔቨር። ስንጣላ ማስፈራራት ጀመረ በሱ ቪዲዮ። እሱ ቪዲዮ ግን ለጓደኞቹ ለወንዶች ልኮት ነበረ። ቲክቶክ ላይ ሲወራ እኔ ስጠይቀው በህዝብ ፊት ውሸት ነው ብሎ ድናይድ አድርጎ አምኜ ነበረ። የስ በጊዜው ፍቅር ላይ ነበርኩኝ። ያልሆኑ አንዳንድ ነገሮች አድርጌያለሁ። ሪግረት አላረግም። ለምን ፍቅር ላይ ነበርኩኝ። ገባሽ? ግን ያንን ቪዲዮ እንዲቀርጽ ፍቃደኛ አልነበርኩም። እንደተቀረጽኩም አላቅም። ቪዲዮ አለ፣ እነግርሻለሁ። አሚን አለ ቪዲዮ። ሲሳደብም በቀደም እበጂ እንድታብጂ ነው የምፈልገው። እኔ ከዚህ በፊት በሱ የተነሳ ራሴን ላጠፋ ሁሉ ቲክቶክ ላይ ያቀኛል። ከሞት ነው የተረፍኩት። መጠጥ አልጠጣ ሁሉን ነገር ትቼ አሁንም እየዛተብኝ ነው። ከጎኑ ያሉት ሴቶች እየገፋፉት ራስሽን ታጠፊያታለሽ፣ ገመድ እንሰጥሻለን ብለው በዚህ ቪዲዮ እያስፈራራኝ በቀደም ለጠፈው ቪዲዮን በሌላ ስልክ እያሳየ ድንገት እኔ በሌላ እያየሁት ቀዳሁት። ቪዲዮ አለ እዚህ ጋር ይዘጋል እንጂ እኔ እልክልሻለሁ፣ ችግር የለብኝም። ስለዚህ አሁን ማሙሽ ጋር ያሉት ፈርቶ አይደለ ዝም ያሉት። እኔ ግን አልፈራም፣ እወጣለሁ። የፈለገ ሰው ማየት ይችላል ያን ቪዲዮ። አሮን ኬር ከዚህ የበለጠ ሌላ ነገር ሆኛለሁ። ግን መጀመሪያ ላይ አልሞት ስላልኳቸው አሁን በዚህ መጥተዋል። እኔ ያስኩት እቃ እናታችሁ ይዘዋለች፣ ሁሉም ሰው ይዞታል፣ አለቀ። ግን በዚህ ካሁን በኋላ እኔ አንገቴን አልደፋም። እያንዳንድሽ ራሱ እሱ ጋር እየሄድሽ የምታጨበጭቢው ነገ አንቺ ላይ ይደርሳል። እኔ ጋር አትድረሱ። እሱ ጋር የምትሄዱ ሴቶች ጓደኞቹ ከሆናችሁ እኔ ጋር አትድረሱ። ምንም ያገናኘን ነገር የለም። ገባችሁ? እኔ ሴት ነኝ። ይህንን እንደዚህ ሳወራ አባት አለኝ፣ እህት አለኝ፣ ልጅ አለኝ። ግን አፌን አልዘጋም። 3 ዓመት ሙሉ ከዛ ሰው ጋር ስሆን ጥሩ ጊዜ አሳልፈናል። በዚህ ሰው ምክንያት እራሴን ላጠፋ። ለምን? ፍቅር ላይ ነበርኩኝ፣ ዲፕሬሽን ውስጥ ነበርኩኝ። ሁሉ ነገር የሱ ጥፋት አይደለም። አሁንም እያልኩ ያለሁት ቴክስ ቱ ፒፕል እዛ ሪሌሽንሺፕ ውስጥ ስትሆኝ ለማጥፋት ማለት ነው። ግን እኔ ላይ በሚያደርገው ነገሮች የቲክታክ ህዝብ ሁሉ ይመሰክራል። እኔ እንዴት እንደዛ ውስጥ እንደደረስኩኝ ከባህር ፈልቅቀው ነው አውጥተውኝ ዛሬ በህይወት የቆምኩት። ሪሃብ ራሴን ከትቼ እንድድን እሱም አልበቃ ብሎ ዛሬ ደረቱን ነፍቶ ቲክቶክ ላይ አሳብድሻለሁ። ይሄ ቃሉ ነው እያለን እያንዳንድ ደግሞ ኤቪደንስ አለ። ምን ታመጫለሽ ብለዋል በቀደም። ምን ታመጫለሽ? እኔ ያለሁት ዱባይ ነው። እስቲ የዱባይ ኤአይ ላይቭ ላይ ያሳየ ኤአይ። ስለዚህ ማንነቴን ደግሞ ያሳይሃለሁ። መጀመሪያ በህይወቴ ለደረሰው በደል ገንዘብ ማንነቴን ምናምን እሱ ገደል ይግባ፣ ተሰርቶ ይገኛል። እግዚአብሔር ይመስገን። አፍቅሬ ወድጄ ነው ያረኩትን ሁሉ ነገር ያረኩት። ለነበረንም ነገር ለሱም እግዚአብሔር የስራን ይስጥ ባለበት ተመስገን ብዬ ነው የተለያየሁት። አሁን ግን 11 ወሩ አመት ቆጥሮ እየተፈታተነኝ ነው እንደ እሳት እየሄደ። እብድ ነች፣ ድራግ ሸጭ ነች፣ ሰው ገላለች። ፀጉሯን የተላጨችው ካንሰር ይዟት ነው። እኔ ፀጉሬን ስላጭ አደባባይ ላይ ነው ሁሉ ነገር የሆንኩትን። እያንዳንዱ ሰው ገብቶ መመስከር ይችላል ስለ እኔ ማንነት። እኔ ቲክታክ ላይ የምታወቀው በእርዳታ ነበረ። ማንነቴን ጥዬ ከሰውነት ወጥቼ እኔ ዛሬ ስንት ሴቶች በውስጥ እያስተማርኩ ነው። ከአቢዩዝ ሪሌሽንሽፕ ከዲፕሬሽን እንዴት መውጣት እንደሚችሉ ገባሽ? አዚቲ ጋር እንኳን ታይኝ ነበረ። አዚቲ ጋር ራሱ የገባ ስለ እኔ ቆሻሻነት ነበር ሲያወራ የነበረው። እኔ ግን ዛሬ እዚህ ጋር መቆሜ እኔ እግዚአብሔርን አዶን ነው ራሴ በቃ እንደዚህ ስናደድ መጠጥ እንዳልጠጣ ስናደድ ሌላ ነገር ራሴ ላይ እንዳላረግ ዋጥ አድርጌ እኔና ፈጣሪ ነው የምናውቀው። ጠንካራ ሰውም እኮ ይከብደዋል አንዳንዴ። አሁን ላይ በጣም ህይወት ከብዳኛለች፣ ግን እጄን አልሰጥም። እሱ የነበረች አንድ እቺ ራቆት ፎቶ ነበረች፣
እሷንም አውጥቷታል ላይቭ ላይ። ስለዚህ በህግ ነው የምፈልገው። ይቅር ባይነት እዚህ ጋር አይሰራም። አንዴ ይቅር ብያለሁ፣ በድለኸኝ ህይወቴን አበላሽተህ አንዴ ይቅር ብያለሁ። አሁን ግን ጀምረሃል እና ሁሉ ነገር እኔ ጋር አለ። የሚጠቁምልኝ ሰው ነው የምፈልገው። ሌላው እንዳለ በራሴ ነው የምጨርሰው። ፕሊዝ እኔ አሁንም የገባሁት ኢንፎርሜሽን እኔ የላኩበት አለ ኢሜል፣ በሱ እስካሁን መልሰውልኛል። ቴንክ ዩ ፎር ሪፖርቲንግ ብለው ግን ሌላ ነገር አላሉም እና በአፋጣኝ ነው የምፈልገው። ለዛ ነው። ኦኬ ምን ልላክልሽ? ስሙ ቲክቶኩን አንዱን ቲክቶኩን ላኪልኝ። ኦኬ ጊቭ ሚ 1 ሰከንድ። who is this person? He also from Dubai? Yep. Dubai is the dangerous the Seoul there. Yep. ማነው ስሙ? እንደ ገብቶ ነበር እኔ ጋር ሚስት ፈልጋለሁ ባል ፈልጋለሁ ብሎ አንድ ጊዜ ማቲ ገዙ ይባላል። በአማርኛ ነው በምን ነው? በእንግሊዘኛ። ይሁንና ማቲ ገዙ እኔን ለማስገደል ገንዘብ ልካለች። የሆነ ማይረባ ተረት የሆነ ወሬ ነው የሚያወራው። እሱ ለሚለኝ ለሚከሰኝ ነገር ሁላ ማስረጃ ያቀር። የሱ ፎቶዎች ናቸው እነዚህ። አዎ እኛ ጋር ይመጣል እኮ ጋይስ እኮ የለቀቀብኝን ቪዲዮ ከፈለሽ በውስጥ አንድ ነገር ካለሽ እልክልሻለሁ። እጄ ላይ አለ። ቦት እዚሁ አትልኪውም? በውስጥ አይችልም? ቲክቶክ በቲክቶክ አይችልም? ኦልሬዲ ቅድም አንድ ሜሴጅ ልኬልሽ አክሰፕት አድርጊው ሃይ ብዬሻለሁ። ኒኪታማ የኔ እንትን ነው ሰፖርተሬ ናት። ቆይ ፎሎ ላድርግሽ። እሺ ፎሎ ባክ ያ አሁን ላኪ። ኦኬ እንዴ እዚህ ገብቶ እኮ አንድ ጊዜ መስፈርቴ ሚስት ፈልጋለሁ ምናምን ብሎ ሲያላግጥ አወረደው። ትዝ ይላችኋል? ያ አወረድ ነው አንድ ጊዜ። ፕሮፋይሉ ትዝ ይለኛል። ውስጡ እንደውም ግራ ይገባኝ ነበረ ፕሮፋይሉን ስላየሁት ነው። ኦኬ ከከፈተልሽ ልኬልሻለሁ። ቆርጬዋለሁ። ያው ጀስት በደንብ ፊቴ እንዲታይልሽ በደንብ እንትን አድርጊ። ቆይ ለካ በዚህ ነው መግባት ያለብኝ። ቀለብ አደረጉት እኮ እነዚህ ወንዶች የሴቶችን የራቁት ፎቶ ጋይስ። ቀለብ አደረጉት እኮ እግዚአብሔር። ማሙሽና እንትና ውላላቸው ጊፍት እንደዚህ። ቆይ ሄድበታለሁ ችግር የለውም። ቆይ አንዴ ኒኪሊያት። እሺ ያ ለምንድን ነው ያልመጣልኝ? ኒኪዬ ልኬዋለሁ። ሜቢ እንትን በኔስ ከዛም በኋላ ኒኪታ እንግዛይ ምስክሬ ነው። ነፃነት ሳምሶን በቱክና ማቲ እኔ ይናገርኩ ኒኪታ ውሸታም ነኝ። ኒኪታ ውሸታም ነኝ። ይህ ቱርክ ላይ ወይንም ሜክሲኮ ላይ እያረግሽ ነበር። በዛ ተኝተሽ ነበር እንጂ ደደብ ናሽ ደላትና ከማጋን እኮ ምን አሳልፈን እንደነበረ እኮ ግራ ነው የሚገባው። በጣም ስድቡ ስለሚቀፍ ቆርጬው ነው እሱን የላኩልሽ። ሙሉ እንዳለ አለኝ። ከማጋ ምን አሳልፈን እንደነበረ እኮ ለእንደዚህ አይነት ሰው ነው እንዴ እኔ አንድ ቀን ያለቀስኩት? አንድ ቀን ምናምን ትላለህ እኮ ጋይስ። ማለት ካደረጉ የበለጠ ከማጋን ያሳለፍኩት የሚለው ነገር ነው የሚያሳምመው። ባይዘው ይሁን ያ ቀጥታ በዋትስአፕ በምናምን እኛም አብረናት ሪፖርት እናርግላት እንዴ ጋይስ።
ምን ነው የምትሉት? ይሄ ማቲ እዚህ ይገባል እኮ የልጅ እኔ ስሙን ባላውቀውም ፕሮፋይሉ ግን ለኔ አዲስ አይደለም። እንደውም አንድ ጊዜ ገብቶ ነበር። እኔ የሚያስገባልኝም ባይኖር ችግር የለም። ዋናው ኤግዛክትሊ ዌብሳይቱን ኦር ማይ ዌብሳይቱን ሙሉ ልክልሻለሁ። ራሴ መጨረስ እችላለሁ። ዋትስአፕም አላቸው። ቆይ እንትን ልበልሽ። ከዛ the reason just ሁሉንም ትጽፊያለሽ። እሺ ይሄውን ቀጥታ ዱባይ ያሉ እንደዚህ እንትን ዙሪያ የሚሰሩ ሰዎች ነው ላኩልኝ። ይሄውን ምልክልሽ አለ አይደለ? ከዚህ ውስጥ all about what ስለምን ስለፈልጊ ስለምን እንደሆነ ሁሉ ለእያንዳንዱ ሊንክም ዋትስአፕ ምናምን አለ። choose the best who is okay የትኛው እንደሆነ የለም ለእንትን እንደዚህ ለእንትን እንደዚህ ያለ ይሄን ሁሉ እኮ አድርጌያለሁ። ቁጥሩንም ሞክሬያለሁ። ሁሉንም everything ኢሜሉንም አድርጌያለሁ። እስካሁን ምንም መልስ የለም። 48 hours ነበር የሚለው እስካሁን ምንም ነገር አላሉኝም። ለዛ ነው ያ ኮንታክት አስ እንደዚህ ደውለሽ መጀመሪያ ቼክ አታረጊ? የሚያነሳልኝ የለም። ስንት ቀኔ እስካሁን ዛሬ ሳንዴ ስለሆነ ነው እንጂ እስከ ፍራይዴ እየሞከርኩ ነበረ። ስለዚህ ከሁሉም እኔ ኦኬ ማለት ከዚህ በፊት ስለታመንኩኝ ካሁን በኋላ ምንም ድንጋይ ሆኛለሁ። ግን እዛ ጋር ቁጭ ብላችሁ ሴቶቹ ወዳ ነው ገፋፍታው ነው ቪዲዮ እንዲወጣ የምትሉ ሄለን፣ በዚህ አጋጣሚ ልጁ ነው ቤት ነበር። እኔ እሱ አሁን ላከችልሽ አለ አይደለ? ላሳይሽ የላከችልሽን እሱን ታሳይ። ይኸውልሽ ምን እንዳረገብኝ ባን የተደረገብኝ መግባት አልችልም። ኦፍ ኮርስ ይሄንን ሳሳይ ማለት ነው። አይሽ እሱ አሁን የላከችልሽ እና አሁን ያ ላከችልኝ አየሁት እኮ አሳይተሽ እንዳይዘጋብሽ ነው ልነግርሽ ነው፣ ሌላ አይደለም። እንዴት ነው ማሳየው? እንደገና እንዴት ነው ይውላት እምለው? አያ ራሷ ነች የላከችልኝ አይደል ኒኪታ? እኔ ላንተ ያኔ አዎ ላንተ እሱን አስገብቼው ነበር። አሁን ቤቴ አላረኩም ሲል ለሱ እያሳየሁት እየተከራከረ ማቲ የሰፈሬ ልጅ ነው ገባሽ? የሰፈሬ ልጅ ስለሆነ አልማርኩትም። እሷም ታውቃለች። እየተከራከርን ሳሳይበት ዘጋቢን ቤቴ ወጣው ማለት ነው። ያኛውን ተቆልፏል። ከዚህ በኋላ መግባት አልችልም። በዛ ዞሮ እቺ ልጅ ላይ ያደረሰባት በደል እኔ በጣም ተሰምቶኛል። አይደል ኒኪታ? ማለት አሁን ላይ እንደገና ቪዲዮ ማንሳቱ ነው። ካሁን በፊት በሱ ምክንያት በጣም ታማል ነበርም እንዴ? ከዚህ በፊት እሷና እሱ አብረው እያሉ ሁለቱንም እቀልድባቸው ነበር። እንቀላለዳለን፣ እኔም ረግጣቸዋለሁ ምናምን። ግን መጥቶ እነዚህ ቪዲዮ ምናምን እንደዚህ ያሳይሽብሻለሁ ምናምን ሲል ደብሮኛል። እኔ እንደዚህ አይደረግም እና ያንን ልይዞኝ ሳሳይበት አሁን ቤት የተዘጋ አሁንም ስላለፈው ታሪክም ለማንሳትም ለወነጅለውም አይደለም። ያለፈው አልፏል፣ እግዚአብሔር ይመስገን ተዘግቷል። ግን አሁን ምንም ሳላረገው ሳልደርስበት ከሱ አልፎ ተርፎ ኤአይ ነው ይላል፣ ውሸቷን ነው ይላል። እራሱ እያሳየ ነው እንግዲህ ቲክቶክ የዘጋበት ልኬልሻለሁ። ከዚህ ሌላ ምን ማስረጃ እንደሚፈልግ አላቅም። ከዛ አልፎ ተርፎ ይሳደባል፣ ደረቱን ነፍቶ ምን ታመጫለሽ? ይሄኮ አትሊስት እንደው ላሳለፍነው ጊዜ ተብሎ እንኳን እኮ እንደው ይቅርታ የሰው ልጅ ይባባላል። ይቅርታ አይደለም እኔ ላይ ይሰርበኛል፣ የማይሰጠኝ ስም የለ አሚን ይቀፋል ማለት አይደረግም። ነው እንጥራው ኒኪታ እንጥራው እዚህ ጋር ሼር ላድርግለት ይምጣ። እኔ ከሱ ጋር ምን አለ ቁጭ ብዬ የምነጋገረው ነገር የለም። ምክንያቱም ባለፈው ራሱ ዲጄ ሙለር ቤት ይሄን ቪዲዮ ለጥፈሃል አልለጠፍክም መልስ ስጥ ሲባል እኔን እየተሳደበ ሌላ ታሪክ ነበር ሲያወራ የነበረው። ስለዚህ አሁን ከሱ ጋር አውርቼ ምንም የምመላለሰው ታሪክ የለም። እኔ የምፈልገው በህግ መሄድ ነው። 4 ነጥብ። እሱ መጥቶ ግን ማውራት ይችላል። ሄለን ተጠይቀው እንደው አንዳንድ ጥያቄ ካላት ነው። ጥያቄው ምንድነው? ጥያቄው እኮ ለጥፏል ራሱ ነው የቀዳው። አምሽር ኒኪቲ ኦኬ ማለት አሁን እኮ ጭንቅላቱንና ማንነቱን ህዝብ ሰውም እንዲያውቀው ነው እንጂ እንኮ የሽምግልና ምናምን አንድ ሀሳብ ልስጥ ሄለን። እኔ ነኪታውንም አውቃታለሁ ማቲንም አውቃለሁ።
ጓደኛም እያሉ ስለማቅ ማለት ነው። ነኪታ ታውቃለች እንደማቅ ታውቃለች። እና ሰው የምትለው ነገር እውነት ነው። ነኪታ በጣም እንደተጎዳች እኔ አውቃለሁ በደንብ በቅርብ ስለማቅ ማለት ነው። ብዙ ነገር ውስጥ ገብታ ነው የወጣችው። ያው እሷም በጣም በሰዓቱ በጣም ኃይለኛ ፍቅር ውስጥ ነበረች ምናምን ነገር። መቼም እኔም ወጣት ነኝ እንደማንም ሰው ነው። በጓደኝነት ብዙ ነገር ልንሆን እንችላለን። እኔ አሁን ላይክ ገርልፍሬንድ እና ቦይፍሬንድ ሆነው እኔ በሚያደርጉት ነገር ብዙም ለምን የተላከ ምናምን ነገር አልልም። ጥቅም የሆነ ጥቅም ነገር ውስጡ ገብቶበት የሚላላኩት ነው እንጂ የሚያስጠሉኝ እኔ በትክክልም እነሱ ቦይፍሬንድ እና ገርልፍሬንድ ነበሩ። ሁላችንም እናውቃለን። የቲክቶክ ጓደኞቻችን ናቸው። እኔ ማቲም ጓደኛዬ ነው። እና አሁን የነሱ ጓደኝነት ኖርማል የነበረ ጓደኝነት ነው። በሆነ በጥቅም ነገር ተሳስሮ የሚላላኩትን ይበላቸው፣ ብዙም አያሳዝኑኝም። እኔ ግን የነኪታ ያሳዝነኛል ማለት እኔ በፍቅር ጊዜ የሆነውን ሆነን በችግር ጊዜ ያንን መንዝረው ሲጠቀሙት ሰዎች ትንሽ ይደብራል። ያናቃለው ግን ነኪታም ታውቃለች ስለማቲ ማቲ ታውቂያለሽ። እሱም ብዙ ነገር ሆኖ ምናምን ነው ነገሮች የተስተካከሉለት። ነኪታ ታውቂያለሽ ብዬ አስባለሁ። አሁን የሷም የነኪታም ቤተሰብ የሆኑ የማቲም ቤተሰብ የሆኑ እኔም ያለውበት የነማርሻ ጋር እንውሰደው ይሄ ነገር ወደ ክስም ከምትሄጂ ነኪታው ጉዳዩ እንዲህ ከሆነ እሱ የሚሰማቸው በጣም የሚያከብራቸው ጓደኞች አሉ። ምክንያቱም የሱ ጉዳይ ራሱ ከወረቀቱ ጋር ተያይዞ ጀምሮ ለማስተካከል ብዙ የሰሩ ሰዎች አሉ። በመሃል ገብቶሻል። እሷም በዚህ ነገር ውስጥ በብዙ ነገር ወጣ ስታልፍ እሱ ራሱ ችግር ውስጥ ገብቶ ነበር ዱባይ እና ጓደኞቹ ሰብሰብ ምናምን ብለው ነው ያንን ችግር የፈቱት ማለት ነው። እዛ ውስጥ እኔም ነበርኩበት እና ችግሩ በመፍታት ሂደት ውስጥ ማለት ነው። እና አሁን እንደዚህ አይነት ስብዕና ያለው ሰው ነው እንዳይጎዳ ሽምግልና እንቀመጥ የምትል እሱን እኔ መመለስ ማለት ይቅርታ ጋር እሱን ከጥቅም ውጪ በማድረግ ምንሽ እኔ ይገባኛል እኮ ፔኑ ይገባኛል። አሁን እሱ ከጥቅም ውጪ ቅድም እንዳልኩሽ ነው። እሱ ራሱ በትግል ነው ተቋቁሞ አሁን መስመር ውስጥ የገባው ነው የምልሽ በጓደኞቹ ማለት ነው። ነኪታ ታውቃለች ይቅርታ እንዴ ወረቀቱ ብዙ ነገር ተበላሽቶበት ጓደኞቹ ተሰብስበው ነው ይሄን ነገር ችግሩ ይፈቱት። አሁን ይቅርታ እንዴ ውጪ ከምናረገው ሴቷ ትጎዳ ብናስታርቅ ወይ ነው። ኦኬ እሷ ትጎዳ እሱ እንደዛ አላልኩም። ያ ጃፒ ማለት ይቅርታና እኔ አልሰማም። እሷ ትጎዳ አይደለም። አሁን አውርታል። በቃ እኔ ነኪታ በጣም እንደተጎዳችን እኮ አውቃለሁ። ታዲያ እና ትጎዳ እሱ ይዳን ነው የምትለው? እኔ ባይ ዘ ወይ ሳይድ ይዤ አይደለም ጋይስ። ጀስ ግን እንዴ ኤላን ወላ የሚገርም አውርዱት ጋይስ፣ ይሄንን ልጅ አውርዱት። የሚገርም ምግብ ልትበላ ነው ኤላን ነው። ይሄ ነው ማለት እንትን ነው ፍሩት ነው በል። አሁን እኔ በዚህ አጋጣሚ ወንድሜ አሁን ያወራው ልጅ እህት ወይ እናት ሊኖርህ ይችላል። በቤተሰብ ላይ ቢደርስ እንደዚህ የማትሰጠውን ሀሳብ ማታቃት ልጅ ብቻ ስለሆነች ወይ ጓደኛ ስለሆነች እንደዚህ አይነት ኮንፊደንስ ይወጡ ተረባብሾ አሁን የተስተካከለው አሁን ከተስተካከለ ምን አባቱ ታዲያ እንደዚህ ነገር ውስጥ አስገባው? ጅላንፎ ሲጀመር ኒኪ ራሱ እንዴት ከሱ ፍቅር እንደያዘች ግራ ነው የሚገባው። እዚህ ግባ የማይባል ሰው አንዳንዴ እኮ ፍቅር የት እንደሚወስድም አይታወቅም። ከኒኪ ጋር ተደምረን ኢሜል ከሷ ጋር በመጻፍ እንተባበራለን። እሺ ጋይስ ካላችሁ ሰዎች ሼር አድርጉለትና ይምጣ ሄለን ትጠይቀው እስቲ ችግሩ ምናልባት እሱ ጋር ያለውን ችግር ደግሞ ትስማ። ከሁለቱም ጎን ጥሩት አይደል እንዴ ሄለን? አጋጣሚ ይምጣ፣ የፈለገውን ማድረግ ይችላል። እኔ የሚያጠፋሁት ነገር ካለ ሁሉም ነገር ሊሆን ይችላል። ግን ክሱን ከማን አላነሳም፣ ወደኋላ አልልም። 4 ነጥብ። እኔ ምከሰው ሌላ ተጣላ ነው ምናምን ሳይሆን እዛች ላይ ባሳያት ቪዲዮ ብቻ ነው። ሌላው ታሪክ ነው። ልታስገድኝ ብር ላክሽ ምናምን ላርከው እንትን ማስረጃ ይዘና፣ ምክንያቱም አላረኩትም። እኔ እናንተ ግን የምንካሰሰው ቲክቶክ ላይ ባወጣት ቪዲዮ ነው። 4 ነጥብ ጨርሻለሁ። ሄሉዬ አመሰግናለሁ። መልካም ቀን።
ከቲክቶክ ለሌሎች በውስጥ የላከዋለ ወይዬ ሙክሽ ግባ በርሽጀ ወይዬ አይኔ ቃል በጣም ለማመስገንና አፕሪሼት ለማድረግ ያክል ነው። በጣም ብዙ የምታነሻቸው ኢሹዎች አንዳንዴ እንደ ሀገርም እንደ ዜጋም በጣም የሚጠቅሙና ለሌሎችም ማስተማሪያ የሚሆኑ ስለሆነ እኔ በጣም ነው እያንዳንዱን ነገር ስከታተል የነበርና እኔ ኒውትራል ሆኜ ነው የምከታተል። እንደ አንድ ወንድ ልጅ ሚስት እንዳለው ሴት እህት እንዳለውና እናት እንዳለው ሰው ስለ እውነት በጣም ነው ልቤ የተሰበረ። እውነት ይሄን ተግባር አገር ውስጥ ያደርገዋል ወይ አድርጎት አንድ ቀን ማደር ይችላል ወይ ብዬ ሳስብ አይችልም። ሶ እህቶቻችን ደግሞ የፈለገ ነገር ሊያፈቅሩ ይችላሉ፣ ሊወዱ ይችላሉ፣ በተለያየ ነገር ሊሸወዱ ይችላሉ። ግን በሌላ ነገር የሚደርስባቸው እንግልት፣ መከራ፣ ስቃይ ላይ በቃ ከዚህ በጣም ከጀርባ በጣም ብዙ የሚያግዟቸው ወላጆች፣ ቤተሰቦች እያሉ እነዚህን እህቶች መደገፍ ማገዝ ሲገባ አንደኛ ሴቱ ነው ለእንደዚህ አይነት ሰው የሚመስሉ ሰይጣኖች ተባባሪ የሚሆኑ ሴቶች ሴቱ ነው የነዚህን ጉድ የነዚህን ገመና የነዚህ የሚሰሩትን ወንጀሎች የሚሸፍኑ ሴቶች እኔ በጣም ነው ማዝንባቸው። ፕላዛት ይሄ ሰው ቀደም አንቺ የተናገርሻቸው መረጃዎች ሁሉ ምንም ጥርጥር የለውም። በቃ እኛ ራሱ እኮ መረጃዎች ነን፣ ምስክሮች እኮ ነን። አንድ ሰው የፈለገ በጣም ሌጀንድ ይሁን፣ በጣም ፌመስ ይሁን፣ በጣም ይወደድ እንደዚህ አይነት ወንጀል መስራት አይችልም። ይሄ እኮ የገንዘብ ቢዝነስ ላውንደሪ ነው የሚባለው። ይሄን ነው እየሰራ ያለ። ሴቶችን ነን፣ ይሄን ነገር ይቀርጻል፣ ገንዘብ ይቀበላል፣ ይሄንን እየተዳደረ ያለ ይሄ ነው። እኔ እንደውም ወደ ፕሮፋይሉ ገብቼ ቪዲዮውን ሳይው ማተብ አድርጎ ሳይው እውነት እጅግ በጣም ነው የሚያሳፍርና ለእንደነዚህ አይነት ሰዎች ተባባሪው ናችሁ የምትገቡ ሰዎች አንደኛ በእውነተኛ ሴት በምትባለው ሴት በሀገር በብዙ ነገር በምትመሰለው ነው እያሹፋችሁ እየቀለዳችሁ ያለ። ሁለተኛ ሄለን አንድ ሴት ነች፣ ግን ለኔ በቃ አሁን ጣይቱ እንደምትባል ምንትዋብ እንደምትባል ጀግና ሴት አድርጌ ነው የምቆጥርሽ። አሁን በሚነሳው ኢሹ ነው፣ በሌሎች በሚደረጉ ዲቤቶች ክርክሮች ምናምን አይደለም። አሁን ባነሳሽው ለሴት ልጆች ግን መከታው ነሽ፣ ዋሱ ነሽ። እስከ መጨረሻው ጥግ ድረስ ለመሄድ የምታደርጊው ነገር እንደ አንድ ኢትዮጵያዊ ዜጋ እኔ በጣም ነው አፕሪሼት የማደርግሽ። በጣም መበረታታት አለብሽ። ሶ በእንደዚህ አይነት ምክንያት ለአንቺ ብዙ በቂ መረጃ መስጠት የሚችሉ ሰዎችንን ማጥፋት የሚፈልጉ ኢንቦክስ ምንም እያደረጉ የሚያሸማቅቁ ሰዎች ሊኖሩ ይችላሉ። ለምን ቲክቶክ አይዘጋም? አንቺ አንድ ያልሽው ትልቅ ዓላማ አለ። ይሄው ትላንትና በሌሎች ሴቶች መጡ፣ ዛሬ አንዷ ሴት እንባዋን ልታብስ መጣች። ነገ ደግሞ በጣም ብዙ ገመናቸውን ይዘው በውስጥ የሚያለቅሱ በጣም ገንዘባቸውን የሚበዘበዙ በጣም ብዙ መስዋዕት የሚከፍሉ ሴቶች አሉ። ይሄ ያልተናገሩ ሰዎች ማለት ነው። ሰው ለነዚህ ነው አንደበት እየሆንሻቸው ያለው፣ ለነዚህ ነው ጉልበት እየሆንሻቸው ያለው። ሰው በጣም አፕሪሼት የሚደረግ በጣም የሚበረታታ በእግዚአብሔርም በጣም የሚያስመሰግን የሚያስጠይቅ ፕላዛት እንደ ዜጋና እንደ ኢትዮጵያዊነት ደግሞ የምታደርጊው ነገር እጅግ በጣም መበረታታት ያለበት ነው። ወንጀሉ ወንጀል አይደለም፣ የሚያሰቅል ወንጀል ነው። እንደ ዜጋ የሚያስጠይቅ ሳይሆን አይደለም ይቅርና በጣም ሰዎች ጫት እየቃሙ ሌላ ነገር አደረጉ ተብለው መንግስት ጣልቃ ገብቶ ይገደሉ ይሰቀሉ እንትኑን ጣሱ በሚባልባት ሀገር ላይ ይሄ የሚሰራው ወንጀል ደግሞ 40 ሴት 50 ሴት 60 ሴት እያለ የሚቆጠርበት ራሱ ወንጀል እኮ ነው። ሚሊዮን ለምን አይፈቅሩትም? የዛ ሀገር የራሱ የሆነ የእስልምናም ሌላም ህጎች አሉና እኔ ሄልዬ በጣም ለአንቺ መረጃ የሚሆኑ ሰዎችን በደንብ ማጥበቅ ፕላዛ ደግሞ መረጃንን ለማሻሸት የሚጥሩት ሰዎችንም ደግሞ እንደዚሁ ማጋለጥ። እዚሁ ጋር ለምሳሌ አሁን ገብቶ ለጓደኛው ዲፌንስ ለሚያደርገው ልጅ ማለት ነው እንደዚህ አይነት ሁለት አሉ ለጓደኞቻቸው ገብተው ካሚሎኮ ማስጠንቀቂያ ላከለት እኮ ረፍ ብሎት አይናው ቮይስ ማት እየላከ ነው። ቮይስ ማት እያየሁት ነበርና እንደነዚህ አይነት ሰዎች እውነት አገር ውስጥ ቢሆኑ ያደርጋሉ ወይ? እችነን ዲፌንስ ማድረግ ይችላሉ? የኔን እህቴን አድርጓት እሱ እዚህ መኖር ይችላሉ ወይ? ይሄንን ወንጀልስ 40 ሴት ለምን ሸራተን ለምን የፈለገ ቦታ አደርግም? ይሄንን ማድረግ ይችላሉ ወይ? አይችልም። አገር ውስጥ እዛ ላይ ሰው እንደሌላቸው ስለሚያውቅ በተለያዩ ነገር ሰራተኛና ማህበራዊ ራሱ ጣልቃውን ለመግባት እኮ አለበት። አይናው በጣም ኢምባሲ መግባት ራሱ አለበት። እንደገና እንደ ኢትዮጵያ ማለት ነው። እንደ ዱባይ ደግሞ ዱባይ እዛ ሀገር ውስጥ ሆኖ እንደዚህ አይነት ወንጀል በመከናወኑ
ይሄንኮ ወሬ እኮ አይደለም ግልጽ ይሄው በቃ ሄሊ በጣም ያሽው ነገር እጅግ በጣም አፕሪሺየት የሚደረግ የሚበረታታ ነው። ስለ እውነት የሚከታተሉ ሴቶች ምንም እንኳን መፍትሄ ባያገኙ እኔ ወንዱ አንቺ በምታደርጊው ነገር በጣም ከተደሰትኩ ሴቶች ደግሞ ምን ያክል ሊደሰቱ ይሄ በጣም መልካም ስራ ነው። በቃ ትልቅ አንድ ሰው አንድ ሴት ልጅ መስራት ከምትችለው ስራዎች ውስጥ አንዱ ይሄ ነው። የሴቶችን እንባ ማበስ፣ ለሴቶች ተሟጋች መሆን፣ እውነት እንዲወጣ ማድረግ፣ ወንጀለኞችን ማጋፈጥ ነው። ይሄንን ስራሽን እየሰራሽ ነው ያለ መብራር እግዚአብሔር አምላክ ካንቺ ጋር ትሁን። በእርግጠኝነት የብዙ ሰዎችን እንባ ታብሻለሽ ብዬ አስባለሁ። በጣም ሴንሲቲቭ ኢሹ፣ የተደበቀ ኢሹ፣ ያልተወጣ ኢሹ፣ የብዙዎችን እንባ የሚያብስ ኢሹ ነው። እኔ በጣም ነው አፕሪሺየት ማደርግሽ። መብራን ትገዝሽ። ሰክሰስፉል ሆነሽ ደግሞ በስኬት የምናይና የምንሰማ ያደርገናል። እግዚአብሔር ይርዳሽ ሄሊዬ። ቴንክ ዩ። የአርባ ሴት ያሰቃየ እሱ በዛ ይቀለባል። ምንም ስራ የለውም ባይዘው ዱባይ ላይ እሺ፣ ምንም ስራ የለውም። ስራ አለ ለማለት ይሄ መኪና መሸጥ ፈልጋለሁ ይላል። ዝም ብሎ እየቀረጸ መኪና ከቂጥ እስተ ምናምን ውስጥ ተጸጉሩ አይደል እንዴ? ዱባይ ያሉ ኢንሳይደሮች አንድ አይነት ናቸው፣ አንድ ግሩፕ ናቸው። እነዚህ ያው ማወራቸው ሰዎች ባይዘው ያ ምንም ስራ የለው። ቀርጾ የሚልከው መኪናዎች ምናምን ስታዩት መኪናን ማሻሸጠው ይላል። ምንም ነገር የሚያሻሽጠው የለም። ለማን ነው 5 መኪና አለኝ ከገዛሽ ብለ ይደወልኩ? ይሄን ያህል ዲፕ እናውቃለን። አንተ እከካ ቢያንስ ከ30 ሴቶች በላይ እስከ 10 በስነ ስርዓት ቋሚ እንደ ደሞዝ ይቀበላቸዋል። ሄሉ የሴቶቹንም ምክር መከራቸው ለእናትና አባቱና ሳይቀር መስሩፍ የሚያስገቡት እነሱ ናቸው በሀገሩ አካውንት። አትመኑ፣ ዝም ብላችሁ አትመኑ። ስራ ደግሞ የወንድ ልጅ ቤት የለም። ስራ ከሆነ የሚያወራሽ ሆቴል ላይ ካፌ ላይ ያወራሽ ስለ ስራ፣ ወይ ቢሮ ካለው ቢሮ ላይ፣ መኖሪያ ቤቱ አይደለም። ቶሎ ደግሞ ራሳችሁን አትስጡ ማንነቱን ሳታውቁ። ቢኮዝ እናንተ እዚህ ጋር እናንተ ላይ የሚፈጸመው ነገር እናንተ የሚለቀቀው ቪዲዮ ወንድምሽን ሀገር ላይ አንገት ያስደፋዋል፣ አባትሽን አንገት ያስደፋዋል፣ ቤተሰቦችን አንገት ያስደፋዋል። በጣም ተጠንቀቁ። አመሰግናለሁ። በቃ እኔም ልውጣ ይሉ የኸዘምት እንጂ ከመውት እንጂ ረኒምባ خلاص قمي አይ ሁለተኛው ልቀር አይ ሻበቃ ከይታኔ ትዝብሽ አብሽ ኦኬ ያ አቂ ግቢ ንኪት ቤተልሽ መጀመሪያ ዛሬ በጣም አመሰግናለሁ። ያው ሁሌም የቤቱ ተከታይ ነኝ። ሲቀጥል እህቴ እጅግ በጣም ነው የማመሰግነው፣ እጅግ በጣም ነው የማከብርሽ። ጀግና እንዳንቺ አይነት ሴት ከሄለን ጋር ሁለት በቂ ነው። በቃ እንዳንቺ አይነት ሴት ከሄለን ጋር ሁለት በቂ ነው። ሌላው ምንም ልጁ ቅድም ሲከራከር የነበረው አስገድዳው ነው። ሄሉ ይቅርታ ጥያቄ ልጠይቅ፣ እሱ ስለወጣ የፈለገው ቢሆን እኔ ወንድ ልጅ ማስገድድ እችላለሁ። ጭራሽ ደግሞ ቤቱ ሂጄ አንድ ሁለተኛ ደግሞ ምንም ቢሆን ምንም መኝታ ቤት እኔ በየትኛው ህግ ነው የሚፈቀደው ካሜራ? ይሄስ እንደ መብቱ እንዴት ነው የሚያየው? ካሜራ እንዳለ ስለሚያውቅ ሁሉም ሴቶች ላይ ልብስ አያወልቅ እኮ ሱሪውን እንኳን እንደዚህ ቀበቶን እንኳን አይፈታም። ሲጋራ ትታክላለች፣ በሲጋራ መሀል ላይ ሽልክ አድርጎ ነፋ አድርጎ እንደ ዶሮ ተንበታብቶ ይጨርሳል። እሱ በእግዚአብሔር ብዬሽ ይሄንን መቶ የለብሽ ይላታል። ምን በይላታል? ምክንያቱም ካሜራ እንዳለ እሱ ራሱን ያውቃል። ገባሽ እኮ። ስለዚህ መጠየቅ አለበት። አንደኛ መኝታ ቤት ካሜራ መኖር የለበትም። ለነሱ ቪዲዮውን ሲልክና ሲያስፈራራበት የሱም ገላ አብሮ መሄድ የለም። ለዛ እነሱ ብቻ የሚታዩበትን ነው የሚፈልግ። ስለዚህ ሄሎ ይሄ ነገር እንደቀላል እንዳታየው አደራ። አንድ የፈለገው ቢሆን ሴት ልጅ ወንድ ልጅ ታስገድዳችልም፣ ለዛውም ቤቱ ህዳ። ሁለተኛ ነገር ደግሞ ያ ሲማከት የነበረው ማሙሽ እሱ ራሱ ተጠያቂ ቢሆን ደስ ይለኛል። መረጃ በማጥፋት እሱ ከፊት ለፊት ነው ከኋላ ይዞበታል። እሱ ራሱ በቃ ማለት እሱ ራሱ ተጠያቂ ቢሆን ደስ ይለኛል። ለምን መረጃ በማጥፋት ዋናው እኮ ሲከራከርለት የነበረው እሱ ነው። ዋናው ልጅ ወንጀሉን በመስራት ማሙሽ ደግሞ መረጃ በማጥፋት ሌሎችን ሰዎች በማንገራገርና በቂ መረጃ እንዳይገኝ በማለት ይሄንን ሪፖርት አድርጊበት። ያስጠይቀዋልም ደግሞ እያወቀ መረጃ በማጥፋት ያስጠይቀዋል። ከዛ ውጭ በሁለቱም ወገን ቢከሰሱ ደስ ይለኛል። ለምን ዱባይ ብቻ? እኛ ሀገር ሪፖርት መደረግ አይችልም? እንደ ሀገር ውስጥ ይቻላል እኮ ይሄ። እኔ ኢትዮጵያ ንድድ ያደርጉኛል እኛ እንትኖች
የእውነት ለዛ ቀጥል ነው። አይ ለዚህ ነገር በጣም ከባድ ነው። መማሪያ መሆን አለባቸው፣ መቀጣጫ መሆን አለባቸው። እንደ ነገኛ ሴት ልጅ ወልደና ለማስተማራችን እኮ ምንም ጋራንቲ የለንም። በሰው ሀገር እንደ ሰራተኛና ማህበራዊ በዚህ ጉዳይ ላይ ህገወጥ እንኳን ቢሆኑ መረጃ አስታለው ድረስ ጣልቃ መግባት ነበረበት። ምክንያቱም ሰራተኞች ናቸው። አዎ ለስራ ነው ሄዳችሁት ለምን ወንድ ቤት ትሄዳላችሁ ማለት አይችልም። ምክንያቱም ፍላጎታቸው ወይንም እንቁላላቸውን ቆርጠው ማጸናቸውን አስረክበዋል ከኢትዮጵያ የወጡት። ግን ተቀርጾ ማስፈራራት የለበትም። እድሜ ልኩን አንድ ስደተኛ ሆኖ መቅረት የለበትም። የሆነ ሰው እየቀለበ በተሻለ እድሜ ልኳን እየቀለበ ትኖራለች ወይ ራሷን የምታጠፋ ነች። ኦኬ እሱ ቢለው ከተረጸው ይልቅ እሷ ለምን እርሽ ተብሎ ወንጀለኛ ትሆናለች። ኮመርሻል ባንክ ነው እንደገና ወደ ኢትዮጵያም ሲገባ ያንን ማድረግ ይችላሉ። ያንንም በጣም ብዙ መጠየቅ ይችላሉ ከፈለጉ። የኢትዮጵያ ኤምባሲም ትችላለ እንደ ኢትዮጵያ አንድን ዜጋ እንትን በማድረግ ሲቀጥል ደግሞ ዱባይም ይችላል። የዱባይም እንትን ዱባይ ሀገር ቁጭ ብሎ እንደዚህ አይነት حرام የሆነ ነገር በማድረግ ዚና በመፈጸሙ ወንጀል በመፈጸሙ በሀገር ውስጥ እንደዚህ አይነት ነገር ሀገሩን ህግ ያስከብራል። በሁለቱም አቅጣጫ ይሄ ልጅ ድባቅ ማስገባት አለባቸው። ግዴታ ከሳሽ ሊኖር አይገባም። ባይዘው ተበዳዮች መቆም የለባቸውም። ለምን ሚዲያ ላይ ብዙ ጊዜ ተወርቶ ስለሚቀር ልጆቹ ስጋት ውስጥ እንትን ሆነ እንደዚሁ ታይተን ነው ወይንም እንቀረው ነው የሚሉት። እንደገና የረሱትን ቤተሰብ በአዲስ መቀስቀስ ነው። እኛንን እንደ ቀልድ የምናወራው እንጂ ለነሱ ህይወታቸው በጣም ለወንዶቹ ቢዝነሳቸው ነው። ለነሱማ የአንድ ወቅት ተግባራቸው ነው። ለሴቶቹ ነው እንጂ የዘላለም ትዝታቸው እኮ። ስለዚህ ይሄን ነገር እንደጀመርሽ ማስተካከል አለብሽ። ትልቅ ኃላፊነት። አመሰግናለሁ። ተከበሪ። እኔ እኮ ሐሳቤ እንዳልቀይር በልጄ ማልኩት በቃ። አዎ አደራ መማሪያ መሆን አለባቸው። ሴቶች አንገታቸውን ከፍ አድርገው በአንቺ ሚዲያ መጫ አለብን ይዘን እየላክም ማለት ነው። ኤሊዬ በርችልን። እኛ በማንኛውም ነገር ከሐሳብም በርች በማለትም ከጎንሻለን። የኔ ሁለት ስጋቶች፣ አንደኛ በጣም እርግጠኛ የማትሆኝባቸውን ሰዎች መረጃ ወደኛ ላኪ ወይም የተለያየ ነገር ልከውልሽ እነዛም ደግሞ ሌሎች መረጃዎች ደርሷቸው የነዚህ ልጆች ከሆነ አደጋ ወደ ሌላ ደግሞ ወደ ከፋ አደጋ የሚያስገባ ነገር እንዳይኖር መረጃዎቹ በጣም ላንች ክሎዝድ በሆኑና በአንቺ እጅ ብቻ ናቸው ማለቅ ያለባቸው እንጂ በጣም ጥሩ መስለው መረጃ ተቀባይ መረጃ ሰጭ በጣም ይሄን ተባባሪ መስለው መረጃዎችን በእጃቸው ማስገባት የሚፈልጉ ሰዎች ነገ ደግሞ ሌላ ጠባሳ የሚጥሉ ሊኖሩ ስለሚችሉ እነዚህ መጠንቀቅ በደንብ አድርጎ ያስፈልጋል። ለምሳሌ ዋትስአፕ ግሩፕ፣ ቴሌግራም ግሩፕ ምንም የሚገቡ ሰዎች 100% መረጃው በእነሱና በእነሱ ውጭ ከሌላ እንደሌለ የሚያረጋግጡ ነገ የሚጠየቁ ሰዎች መሆን መቻል አለባቸው። ፕላዛ ደግሞ አሁን ለምሳሌ ቅድም ሙና ስትባል የነበረችው የጀመረችበት መንገድ አለ። አንዳንዴ አፕሪሼት የምታደርጋቸው ነገሮች አሉ። አንቺ ቅድም የጠየቅሻት ነገር በጣም ትክክል ነው። የቅድም ወንዶችም ፕላስ ሙና የምትባለው መጨረሻ ሄደችበት የማስታረቅ ምናምን መንገድ ወንጀሉን ከፈጸመው በላይ በጣም ነውር ሌላ ወንጀል የሰሩ ሰዎች ናቸው። ግን የሄደችበት ርቀት በእጇ ያለው መረጃ ደግሞ ካለ አንዳንድ ሰው ስሜታዊ የሆኑና የግል ጥላቻ ይኖርባቸውና ለአንቺ በቂ መረጃ የሚሰጡሽን ሰዎች አቅጣጫ የሚያሽዙሽን ሰዎች የሆነ የሚያግዙሽን ሰዎች የሚያርቋቸው ሰዎች አሉ። ፎር ኤግዛምፕል ለምሳሌ ቴዲ በጣም ተባባሪ ሊሆን ይችላል፣ አጋዥ ሊሆን ይችላል፣ በዚህ ርቀት ሂዶ ሊሆን ይችላል። ቅድም ግን ከሙና ጋር በነበራቸው የግል እንትን አንቺ እንኳን ዳይሬክትሊ ሆነ ኢንዳይሬክትሊ መረጃዎች ማግኘት እየቻልሽ ለነገ የሚጠቅሙሽ ነገሮች ማደራጀት እየቻልሽ በእነሱ የግል መነጋገርና አለመግባባት ምክንያት ለአንቺ መስጠት የሚችሉ ሰዎች እንዳይገቡ ይደረጋሉና አንዳንዴም ከአንቺ የሚገቡ ሰዎች ከግል ስሜት መውጣት መቻል አለባቸው። አላማው እነዚህን ሰዎች ማጋለጥ ከሆነ አንቺም ማገዝ ከሆነ የራሳቸውን የግል ስሜት መግዛት መቻል አለባቸው። እንዳንቺ አዳማጭ መሆን መቻል አለባቸው። መረጃ ማዳመጥ መቻል አለባቸው። የግል ጉዳያቸውን ከሌላ ፕላትፎርም ላይ ሌላ ቦታ ላይ ይወያዩ፣ ይነጋገሩ፣ ይፍቱ። አንቺ ያነሳሽውን አጀንዳ ግን የሚያስረሳ ነገሮችን እያነሱ በደንብ መረጃ ማግኘት ስትቺ መረጃሽን እንዲጠፋብሽ ሰዎች መረጃ እንዳይሰጡ የሚያደርጉ ሰዎች አሉ። ከነዚህ ላይ ጥንቃቄ አድርጊ። በእርግጠኝነት እንደ ሀገር የሚያኮራ ስራ ነው። እጅግ በጣም የሚያስመሰግን ስራ ነው። ኢፌክቲቭ ደግሞ ይሆናል። በእርግጠኝነት
በጣም ብዙ ሰዎች የተበደሉ ሰዎች መረጃቸው በእጃቸው ያሉ ሰዎች ታማኝ ከሆንሽና ሄሊታ የሄድሽበት ርቀት በደንብ የሚታይ ነገር ከሆነ አሁን ቅድም የሰዎች ስጋት ምንድነው የቲክቶክ እንትን የሆኑና ይለቀቃሉ ይጣፋል በቃ እነዚህ ሰዎች ወይ ምንም ነገር ሳያገኙ ፎቶአቸው ቪዲዮአቸው ግን በተለያዩ ሰዎች ይያዝባቸውና እንደገና ሌላ ነገር ስለሚደረጉ ነው የሚደብቁት እንጂ እውነት ያ ልጅ ወንድ ሆኖ ፈርተውት አይደለም 40 ሴት ፈርተውት አይደለም መፍትሄ እንደማያገኙ ስለሚያውቁት መፍትሄ የለም ብለው ስለሚያስቡ ነው አንቺ ግን መፍትሄ የሚያሰጡ በጣም ብዙ ምክንያቶች አሉሽ መረጃዎች አሉሽ የህግ ሰዎች ደግሞ በጣም ቅን የሆኑ ሰዎች አሉ በእርግጠኝነት ከሀገር ውስጥም ከውጭም እኛም ኮንታክት እናደርግሻለን የሀገር ውስጥ ካሉ እነሱም ጋር ኮንታክት ታስደርጋለሽ የአንዳንድ ሰዎችን የዚህ የጸጥታ አዲስ አበባ ላይ ያሉ ሰዎችንም ሰካለ ስልክ እኔ እሰጥሻለሁ በዋትስአፕም በምን ይሄን ነገር ታወሪያለሽ እንደውም ከነሱ ጋር በጣም ከጸጥታው ጋር በጣም ግንኙነት ያላቸው ሰዎች ይኖራሉ እነዛ ሰዎች ስልክ ካነሱልሽ ላንች በጣም በቂ ገዛ ሊሆን ስለሚችል በሀገር ውስጥ ቢኮዝ ከሀገር ውስጥም ቤተሰብ እኮ አላቸው እነዚህ ሰዎች ገንዘብ የሚቀበልላቸው በአካውንታቸው ገንዘብ የሚያስገባላቸው ምናምን ሰዎች አሉ እነዚህም እኮ ተባባሪዎች ናቸው እዚህ ሀገር ውስጥም ያሉ ሰዎች ባንክ አካውንቱ ከነ ምናምኑ አለ አይደል እንዴ እነዚህም ሰዎች ተባባሪዎች ናቸውና የምትሄጂበት መንገድ በጣም ጥንቃቄ የተሞላበት ከሆነ በጣም መረጃ የሚሰጡሽን ሰዎች እንዳይጠፉ ጥንቃቄ ካደረግሽና መረጃዎችን ግን ላንቺና ላንቺ ብቻ እና ለምታምኛቸው ብቻ ካሲያሽ በእርግጠኝነት ፍሬ ታፈሪያለሽ ነገ የብዙ ሰዎችን እንባ ታብሻለሽ እኛ በጸሎትም በሐሳብም ሁሌም ከጎንሽ ነን ሄሊታ በርቺ ለማለት ነው አመሰግናለሁ ቴንክ ዩ ወንድሞች እስቲ መንግስት የሚዲያ የያዘው ጉዳይ ስለሆነ በአንድ ድንጋይ ብዙ ወፍ የሚባለው ነገር ተጠቀምበት መንግስት ስላችሁ ዶክተር አብይን ብቻ አለምጠራው በሴቶች ጉዳይ በሰራተኛም እስቲ ተሳትፎ አድርጉ ምክንያቱም ብር ወደ ኢትዮጵያ የሚገባለታል የአንድ ሰው ስልክ አለ ኢንፎርም ለካነሳልኝ የዛን ስልክ እንትና አድርገና ኢንቮልቭ አድርጋችሁ ውጤት ማድረግ ማለት እውነትም መንግስት እንዳለ ምርጫውን ተያይዞ ትልቅ ፕሮፓጋንዳ አድቨርታይዝም ነው ፍትም እንዳለ ማሳየት የእውነትም መረጃ ካለ ምን ያህል እንደምትቆሙ ማሳያ ዱባይ ያለ ኤምባሲ የኢትዮጵያ ምናምን እንባ ጠባቂና ምናምን እስቲ ስራ ይሰሩም የሚባሉ ስራ መስራታችሁን ይሄ ህዝብ የሚያውቀውን አጀንዳ ያዙት እስቲ በጣም ውስብስብ ነገር አይደለም እስኪውን ነገር አድርጉ አናግሩን በውስጥ እኛ እናረጋለን የምናረገው ግን እስቲ እጃችሁን አስገቡ እስቲ በጣም ቀላል ነገር ነው መንግስት አደረገው ብለን ለእናንተ ክሬዲቱን እንስጣችሁ ለምርጫው መሳካት የደስደስ አድርጉት ይሄንን ኬስ ለሚዲያ በጣም ፊገር የሆነ አጀንዳ የብዙ ሴቶች አጀንዳ ቪዲዮ አለ ሁሉ ነገር አለ መታወቂያ አለ ምን አለ ሲቀባበል የነበረ ስዩም ተሾመ ካሁን በፊት ዘግቦታል እሺ ስሙን ሁሉ እየጠቀሰ በስነ ስዩሜ ራሱ ዘግቦታል በግልጽ ማለት ነው የኔ ስሙ 600 ወር 450 አያችሁት ስዩሜ ዘግቦት ነበር 600 ሁለት ክለብ 3 ክለብ እንጂ ሁለት በጣሊያን ነው በጣሊያን በምናምን ይላሉ እንዴ ማን ነው የሚለው እንደዚህ ለምንድን ነው ቆስቲ
ያዙልኝ ደስታ ተገኛ በጋዝ ይባላል። በትልቁ ላሰማ ቤተሰቦቻችንን እርቃን ፎቶ አወጣለሁ እያሉ እያስፈራሩ በዶላር በድርሃም በብር አያችሁ። ኦልሬዲ እኔ ጋር ያለውን የባንክ አካውንቱ እሱ ጋር ሁላ ከደረሰ ስንት ዓመት በፊት ደስታ እንትና በጋዝ ምናምን ዘግቦት ሁላ ነበር። ለባለስልጣን ሁላ ሰጥቻለሁ ብሏል። እንግዲህ ስዩሜ ለባለስልጣን ተሰጥቶ ቦታ ከሌለው ለዛ ነው የኢትዮጵያ ጥሪ ቀጥታ ለዱባይ ፖሊስ እናድርግ ያልኩት ለዛ የሆነ ሞራላችን እንትን ያሽቆለቆለው ለዛ ያ በዚህ ጉዳይ ላይ ማለት ነው። አንድ ፕሮፓጋንዳ ስሩበት እያልኳችሁ ነው። የመንግስት አካል አንድ ሴት አይደለችም ስንት ሴት የመንግስት አካል መሆንን እርግጠኛ ሆንኩ። አናግረኝ ሙሉ ልክላል ወሬ አይደለም። እሺ ያ ዛሴት ጋይ ሰው ጥራ ቢባል ራሱ መጣለ እንትና እየሰደበሽ ነው። ለራሱ ዘላን ደና ቤት እንኳን የራሱ ፌክ አካውንት ነው ሄሉ አውቆ ነው። አሁን ስቴጅ ተሳዳቢ ነው ስትልሽ ነበር አልሙኒት አንድ በትልቅ አድርግ ላሳይሽ በውስጥ የሰደበች የመቼም አሁን ያ ምንድነው የእናንተ እንደዚህ ገና ሳትገናኙ የምትጣሉት ለምንድን ነው? ታውቃታለሁ ከኛ እኮ እንደዚህ ላስጨርስላት ብላ ነው የወሰደቻት። ወረቀቷን እንትን አደርግላታለሁ ብላ ታውቃታለሁ። አሁን የምልክል ቪዲዮዎች እንትኖች አሉ አድራሻዎች ሁላችንም በአንድ ድምጽ ሪፖርት እናደርጋለን። እሺ ለዱባይ እንትን ሄሉዬ ይቅርታ፣ በዚህ አጋጣሚ አጀንዳ ለማስቀየር ምናምን አይደለም እና የመጣሁት ያው እንዳይበላሽ የኔ ሌላ ቀን ይደርሳል። ግን አመሰግናለሁ። ያው በውስጥ እነማሙሽ ያው የሱ ጓደኞች ስለሆኑ በጣም በውስጥ እየጻፉ እየተሳደቡ ትሬት እያደረጉኝ ነውና ሌላ ሰው መስለህ ነው ወንድሜ ይቅርታ አለች እንዴ? ነው እሱ የቆየ ነው በፊት ሰላም በነበር። አሁን የሰደበችኝ የጣቱ ምልክት ከታች ቱዴይ 1 ሰዓት ከ58 የሚለው ያ የሚሰድበኝ ትልሻለች ማለት ነው። ያ ቀጥ ኒኪታይ እሺ። አይ በቃ ያው የሱ ጓደኞች የማሙሽም በዛው እየተሳደቡ ነው። እኔ ምንም አይመስለኝ ማንም ቢለቀው፣ እኔ ግን አልፈታውም አልለቀው። ማሙሽ ጋር ጓደኛ ነው እንደሱ። ያው ሁላችንም በቲክቶክ እንገናኛለን። ያውና የኔን ፎቶ ለጥፈው ቅድምም ገና ቅድም እየተሳደቡ የጀመሩት ቅድም ነው እየተሳደቡ ነውና ምንም ቢያመጡ ነው ወደ ኋላ አለንም። ካሁን በኋላ ኦልሬዲ ወጥቻለሁ። ከዚህ በኋላ ምንም የሚያስፈራኝ የሚደርስብኝም ነገር የለም እና አሁን አጀንዳው ሌላ ነው። ስለኔ ሁሉ ነገር አጠናክሬ ሌላ ቀን ካስፈለገ እመጣለሁ። ኢንፎርሜሽን ከፈለግሽ ሁሉንም በውስጥ ልክልሻለሁ። ያ ደስታ ተገኝ ምናምን ነው ትክክለኛ። ያ ደግሞ ስሙ ሩቅ ነው እንዴ? ያ እኛም ካንቺ ጋር ሆነን በራስሽ ሪፖርት በምታደርጊው ቪዲዮ እኛም አብረንሽ ሪፖርት እናደርጋለን። የተለያየ ድምጽ ምናልባት ቶሎ መልስ የሚያስመልስልሽ ከሆነ እሺ፣ ከተቻለ እናንተም አድርጉት። የቀደመ አይዲ አለሽ እንዴ? ኒኪ ኖ አይዲው የለኝም፣ ፓስፖርቱ የለኝም፣ ስሙ ብቻ ነው ያለኝ። ሙሉ ስሙ አለሽ? አዎ ማቺ ይገዙ። የዱባይ ስሙም ነው እንደዚህ? አዎ አንዳንዴ እኮ አብርሃም የሆነ ኢብራሂም ሆኖ ነው የሚጠሩት ዱባይ። ያ እሺ፣ መልካም ምሽት። አመሰግናለሁ። አይዞሽ። እሺ ኒኪዬ። እሺ እናቴ፣ ምንም አልሆንም። ቴንክ ዩ። ስንቱን ነገር አልፈሽ ምን ችግር አለው? እሺ እሺ፣ ቴንክ ዩ። አመሰግናለሁ። ቲክቶክ ላይ ምናምን እንደዚህ ያደርጓል የሚለው አሽቀንጥሮ ነው የሚጥለው። አረ ለጥፉ ውስጥ ለውስጡ ሲልሱት ለምን አይኖሩም? ከፈለጉ ምን አገባሽ? እሺ እሺ፣ ችግር የለም። እሺ እናቴ፣ አመሰግናለሁ። ያ እሺ፣ እነዚህ ላጫ መሆናቸው ነው የሚያነድደው እንጂ እፍጣባች። አይዞሽ ኒኪ እና በውስጥ አውሪን። እሺ ያ
ቴዲ ግባ ነገር ሴትዮዋ እሰጣለሁ ብላለች። ግሩፖቹ እንዳለ አሁን የኒኪታንም የሱ ጓደኛ ነው። እንደገና ደግሞ ዱባይ እንትናም እንደዛ እንደ ኖርማል ነው። አሁን እየሰደቧል ነበር። ኖርማል ነው ይባባላሉ ግን እየሰደቧል ነበር። ኒኪታንም እዛ ቤት ሄዳ እየሰደቧል ነበር። በጠይቅ ትችላለች። ማሙች ፎቶሽን ለጥፎ ሲጋምታበት ቢው አስገቢ ማሚ እኔ እንደዚህ ነገር ገርሞኛውን ፎቶ የእውነት እንትን አሞራ ጆፍ አድርገው በለው ሰካራም ቃላቶችን እንኳን አንድ ጊዜ የማይጣል አደይ ወይ ሄሉ እንዴት ነሽ? በዛኛው አካውንት ሪፖርት ስላደረጉብኝ በዚህኛው መጥቼ ነው ሄራን በሚለው የእውነት አስፈራራኝ እኮ ቴሌግራም ግሩፕ ላይ ነው የምፖስተው ምናምን ነገር ብሎ በውስጥ መጥቶ አስፈራራኝ። ይሄ ሀፕ የሚሉት እሺ ቆሻሻ እና ለምን ፈራሽና ነው መፍራትሽን እየነገርሽው ነው? ኖ አካውንቴ እንትን አለ አዘጋብሻለሁ አለ። ከዛ ገስት ላይ ቃል እና አመንሹ ማን ስለሆነ ነው ቶሎ ሪፖርት የሚቀበላችሁ? የምር ከጋንት ቤት ገስት ላይ አስወጣኝ እኮ ካንቺ ቤት ገስት ላይ ጣለ። ሞዴሬተሮች አውርዶሽ ደግሞ አይ ለሰባት ቀን ምናምን ነገር አለ። አይ ቲንክ ይመስለኛል ያንን ያሳየሽ የፖስተትኩትን ቪዲዮ ፖስተትኩት አንቺ ያሳየሽንን ቪዲዮ ለዛም ሊሆን ይችላል። አይታይም እኮ በደም አይ አንድ ሁለት ቪዲዮ አውርዶ ምን ታረጋለሽ መሰለሽ ቲክቶክ አሁን ካምፓኒውን ገና ለአሜሪካ ስላልስተላለፈ ሲስተሙ ላይ ስተት እያደረጉ ምናምን ነው የሚመስላቸውና ከዩቲዩብ ጋር ደግሞ ቻሌንጅ ላይ ያለ አፕ ስለሆነ አሁን አፕ ላይ አድርጊ ከዛ በኋላ ፐርሰናል እንትን ይሰጥሻል ኮንታክት ይሰጥሻል የምታናግሪው ምን አድርጌ ነው እንደዚህ በይ እና ከአንድ 5 ሰዓታት በኋላ ይለቅልሻል። እኔ ስንት ቀን ነው ለሳምንት ብሎ አስወጥቶኝ ከዛ በኋላ ለ5 ሰዓታት ምናምን ተጻጽፌ ትንሽ ጠብቂኝ ይላሉ ወይስ እነሱ ከስራ ስመጣ ተከፍቶ ነው የማየው እንጂ ስንቴ ነው ከላይቭ ላይ ወጣሁት። አፕላይ ካላረክሽ ያ ዙም ማድረግ 7 ቀን ነው የሚጠብቀው። እንደገና ደግሞ ሁለተኛ ሲሆን ሶስተኛ ሲሆን በዛው ይዘጋል። ግን የመጀመሪያ ጊዜ ካስከፈትሽ በአንደኛ ነው ሁሌ የሚቆጠረው ማለት ነው። ኦኬ በቃሽ እንደዛ አደርጋለሁ። አሁን አፕላይ አድርግና ከዛ አካውንት ሪፖርት በማድረግ ምናምን ሰው በማስፈራራት እንትን ሰፖርት የሚላል ራሱ ይሰጥሻል። እዛ ላይ ግቢና አንድ ያንቺን ጉዳይ ቼክ የሚያደርግልሽ ይሰጥሻል። ድሮ ዩቲዩብ ነበረው እንደዛ፣ አሁን ቲክቶክም አለ። ከተውሹ 7 ቀኑን ነው የምትጠብቂያት። አይ ቼክ አደርገዋለሁ አሁን ገብቼ በሌላኛው ጀስት አንዴ አፕላይ አድርግልሻል አይደል እንዴ? አፕላይ ራሱ ሰጥቶሽ የለ እንዴ? አክሰሱን ሰጥቶሻል። ኖ ገስት አሁን መላክ አልችልም። ፕራይቬት አካውንቴ ፕራይቬት እንደሆነ ከስሮኝ እኮ መስማት ብላመ እችላለሁ ግን ላይቭ ነው ነገር። አይ ቲክቶክ ምን ላከልሽ? ምንድነው ለምንድነው ብሎ ላከልሽ? እዛ ላይ አፕላይ የሚልሽ አለ እኮ አፕላይ ንኪዋ ቪዲዮ አስወረደብኝ። ከዚህ በፊትም እንትን ማስጠንቀቂያ ነበረብኝ። ግን ፈልገሽ ነው እንዴ? ቲክቶክ እንደዚህ ሲልሽ ከዛን የሚልክልሽ አለ ቲክቶክ ራሱ አፕላይ ያለው እኮ ሰብተው አይመልስም። አፕላይ ብቻ አይደለም ከዛን እንትን ቲክቶክ ሰፖርተር ብለሽ ግቢ እንደገና። ኦኬ ሄልፕ ሴንተር ገብቼ ሄልፕ ሴንተር ስትይ አንድ ሰው ይሰጥሻል ያንቺን ጉዳይ የሚከታተል። ከዛ ምን አድርጌ ነው ምናምን ምንድነው ቼክ አድርጉት ምናምን ትያለሽ። አንድ 5 ሰዓታት በኋላ ይከፍቷል። እግዚአብሔር ሂጂ። እኔ ስንት ቀን ነው ከላይ ብለ ያስወጣኝ? ሳምንት እያለ ነው እኮ የሚያስወጣኝ። ስመጣ በዛው ነው የምመጣው፣ በዚሁ ቲክቶክ ነው የምመጣው። ኤኬ
ኤኬ ወይ ሄሉዬ እንዴት ነሽ? አማን ነው ወይ? ሰላም ነው? እንዴት ነህ? ግባ ወንድማችን። አለሁ እግዚአብሔር ይመስገን። ይሄ ነገር ቆይቶ ነበር አይ ቲንክ በረጅም ጊዜ ነው ስለማውቀው ማለት ነው ኬዙ። ግን ፈጣሪ እውነቷን ሊያወጣላት ነው የልጅቷን እውነት። እኔ እና ቴዲ በዚህ ጉዳይ ሲጨቃጨቁ ነው ማውቃቸው በጣም ከረጅም ጊዜ በፊት ማለት ነውና ቴዲን ሰምቼዋለሁ። ቅድም የሆነ ቦታ ተገናኝተን ነበረ። ግን ሴቶቹ ትምህርት መማር አለባቸው። በቃ አሁን የሚያስፈልገው ምንድነው? ቅድም አንቺ እያወራሽ ከስር መጥተው እያወሩ ነበረ ደግ አደረገ ምናምን እያሉ አጨብጭበው ነው ቤት የሚደርሱት። እና ለሴቶቹ ትምህርት መሆን አለበት እንጂ አሁን ላይ ኮምፕሊትሊ የምነግርሽ ነገር ምንድነው? ሴቶቹ ራሳቸው ናቸው በቃ ለእንደዚህ አይነት ነገር ራሳቸውን እንትን እያሉ አሁን የኒኪታ ቅድም መታ ስትናገር ነበረ። ለኔም ጓደኛዬ ነው፣ ኒኪታም ጓደኛዬ ነች፣ ማቲም ጓደኛዬ ነው። አሁን እነ ማሙሽ ጋር ገብቶ ኮምፕሊትሊ ጥሩ ስራ እንደሰሩ ነገር ቁጭ ብለው ተዋቅረው የሚሰሩትን ስራ ማየት ትችላለሽ ይሉ እና ምንድነው መሆን ያለበት? ሴቶቹ ናቸው ትምህርት መማር ያለባቸው። የፈለገ ነገር ቢመጣ የዚች ልጅ እውነት ተዳፍሮ አይቀርም። በቃ ቆይቷል፣ በጣም ቆይቷል። ልጅ ብላችሁ እኮ አንድ ሰው ነው 9 ሰው 6 እኔ ጋር እንኳን ያሉት ነው 6 ሴቶች ናቸው። ያ እነሱ ይኸውልሽ ሄሉ የነሱ አልወጣም ኦልሬዲ። አሁን ቀደም አንቺ እንዳልሽው የነሱ ቪዲዮ ማሳየት ኖርማሊ ፊታቸውም እንትን እንዳይል ስለፈለግሽ አላወጣሽው። የመባ ኬዝ ግን ለብዙ ሰዎች መማሪያ መሆን አለበት። ሃፒ ኮፍ የመሲውን በሷ ነው እውነት ለመናገር ማንም ሰው ያውቀው። ሃፒ ላይቭ ሲከፍት ቤቱ ሲከፍት እኮ ሴቶች ናቸው አብዛኛውን ጊዜ ቤቱ ቁጭ ብለው ታፕ የሚያደርጉለት ጊፍት የሚሰጡት ብዙ ነገር ሰፖርት የሚያደርጉ ሴቶች ናቸው። እና ያንን ነገር ስታይ እንዴት ነው ትያለሽ? እኔ በጣም ሁሉ ጊዜ ገርመኝ ነበረ። የሰው ልጅ እንዲናገረው ሁሉ አይፈልግም ባይደወይ። አሁን ለምሳሌ ደፋሪ ነህ ስትዩ ቶሎ ያስወርድሻል ወይ ብሎክ ያደርግሻል። ውስጥሽ ግን የሚቀመጥ ነገር አለ እንደ ሰው ልጅ ማለት ነው። እኔ መባን አላቃትም እውነት ለመናገር ግን ደግሞ እህት እናት የሚባል ነገር ስላለ በዛ ወይ ያንን ሴቶቹ መቀመቅ ያስገባ ሰው እንደዚህ ቲክታክ ላይ ሶሻል ሚዲያ ላይ መጥቶ ከኛ ጋር ተቀላቅሎ ቁጭ ብሎ ሲያወራ እንደ ወንድ የሚሰማሽ ነገር አለና ቴዲ አሁን ሰፖርት እኔ በቻልኩት መጠን ከቴዲ ጋር ለማውራት ሞክራለሁ። ሂዝ ማይ ፍሬንድ። ያ ቴዲ ያንተ ጓደኞች አሉ። አንተ ቪዲዮን ለኔ እንደላከው ለነሱም ላክና እንዲያዩት እኮ አይደለም ሪፖርት ሲያረጉ ማለት ለእንትን ሪፖርት ሲያረጉ አፕላይ ሲያደርጉ ለዱባይ ፖሊስ ምን እንዳደረገ ወንጀሉንና መታወቂያውንም አጠገብ አለ አይደል? እሱንም አያይዞ ሪሲቶች አጠገብ ከሌለ ሪሲቶቹን ልክላለሁ። እሺ ቴዲ ሪሲቶቹ ነው እንጂ አጠገብ የሌሉት አይ ቲንክ ሌላው ነገር ሁሉም አለ። እሺ እነዚህ ሁሉን ነገር አያይዛችሁ ምን እያደረጉ እንደሆነ ሴቶቹ ምን እያደረገ እንደሆነ ይሄውና መታወቂያው ከዛን ብር እየተቀበላቸው ነው። ሪሲቱን ትልካለ እና ይሄን ነገር የዱባይ ምድር ወይ የዱባይ ሕግ ይፈቅዳል ወይ እንደዚህ አይነት ዝሙትን መከናወን? ያ ለስምምነት ደግሞ እንዲደረግ ማማል ገብቶ እንደነበረ ቮይሳቸውን የነሙኒትና የነሳራን አንድ ላይ ያይዘ ላከው። የሙኒትንም ወረቀት ላከው። ሁሉም ሲታፈሷት ከዛ በኋላ ተጎልጉሎ ትወጣለች። እሺ የእናንተ ግሩፕ ይሄንን አድርጉ። እኔም እኛ ልጆች እንደዛ እናደርጋለን። እሺ ከዛን ሁላችሁም ስክሪንሻት ቁጭ እናደርጋለን። እሺ በጣም ሲሪየስ ልጆች አሉ አሜሪካ የሚኖሩ የኛ ልጆች። ቴዲ በነገራችን ላይ ጆከር አልሰጥም ብሏል። ኦሬዲ ቅድም ስጠይቀው የነበረውን አልናገርም አልሰጥም ብሏል። አንተ መሄድ ባለብህ መንገድ ትሄዳለህ። ምን ፈልገው እሱ ነው። ምን ጠይቆት ነበር? አይ አንዳንድ ነገር ስልክ ቁጥር ጠይቆት ነበርና መስጠት አልፈለገም። ቢካዝ አሁን አንድ ሰው የሆነ ነገር ከተናገረ ነጥብ መጣል አይፈልጉም እነሱ። አሁን ለምን ይመስልሻል ማሙሽ በደንብ ለሃፒ ዲፌንድ የሚያደርገው ለምን ይመስልሻል? ሃፒ መቀመቅ ከወረደ ማሙሽም ይዞት ነው የሚወርደው። ገብቶሻል? ለዛ በጣም በየትኛውም ሲቹዌሽን ሃፒ የሆነ ነገር ስትዩ ማሙሽ ነው ዲፌንድ አድርጎት በቃ ከህዝቡ ጋር የሚከራከረው ሎንግ ታይም በቃ እና ወንጀል ሰሪውም ወንጀል ተባባሪውም አንድ ላይ ናቸው ያሉት። መደረግ ያለበት ነገር ይደረጋል። ተደፋፍኖ አይቀርም። አሁን ፈጣሪ በቃ እውነት ይጣልሽ ይላት ነው። ዝም ብለን እስቲ ምን እንደሚያመጡ አናውቅም። የተላከልኝ የኢትዮጵያ ኤምባሲ ምናምንም ቆጥሮ አለ። ዝም ብለን እስቲ
ዝም ብለን ለነሱ ምን ልካል? እሺ ሰንድ ስታረጉት ሁለቱንም ኦን ታይም እንትን አርጉት ትልኩታላችሁ። እሺ የእውነት ከሚዲያ ውጪ ማለት የእውነት ተግባር እንዲሆን ከፈለጋችሁ ይሄን ነገር አድርጉ፣ እኛም እናደርጋለን። እሺ ኢትዮጵያ እኮ ተከሶ ነው የወጣው፣ መግባት አይችልም። ሄሉ ያ ዱባይ ላይ አድርጎ ዱባይ ላይ ከተመለሰ ኢሮፕና ምናምን ከ100 ዓመት በፊት የሚጠየቅበት ነገር ነው። ይሄን ታውቃላችሁ። ከ100 ዓመት በኋላ ይጠየቅበታል። ኤኒታይም ቪዲዮ ብቻ እንዳይጠፋ ዳውንሎድ አድርጉት። ያ ይዘነዋል። ከአመትም ካስፈለገ 360 ቀን ይሄን ነገር ስናኝከው እንውላለን። እሺ ቪዲዮ ቆይተፋው ሄሉ እሱ ጋር የለም ቪዲዮ ልጁ ለኛ ነው የሰጠ። ይሄውልሽ ቪዲዮን የገጠመለት ቤት ውስጥ ሲስተሙ ነበረው ለመሞከር ለተወሰነ ጊዜ ማለት ነው። እሱ ላክ ብትዩ ይሄን ቪዲዮ አይልክልሽ 40 ሰው ምናምን ነው ያለው። ገባሽ? ከሱ ላይ ደልቶበት ነው ከዛ በኋላ ለኛ ይላከልም ማለት ነው። ለራሷ ለልጅ ይላከል። ራሱ ጋር የለም ቪዲዮ ላክ ባይ ውስጥ ቪዲዮ ይሄን ቪዲዮ አይልክልሽም የለው። ያው በሰው ላክለታል እሱ ራሱ ከሲስተም ላጥፍተውበታል ልጁ ማለት ነው። ሲስተሙን የዘረጋለት ልጅ ቼክ ሲያደርግ ሲስተሙን እንደዚህ ያደረጋየው ከሱ ላይ አጥፍቶ በቃ ለእሷ ነው ይላከል እና ራሱ ጋር የለም። ማጥፋት አይደለም ራሱ እሱ ራሱ የለም ማለስ እንደዚህ ከኛ ላይ ሄደውን ካላኩለት አሁን ምን እንደምታረጉ ኦሬዲ ቪዲዮ ቴዲ ጋር አለ። አንቶኒ ላክልኝ መታወቂያውም አለ። ብር ሲቀበልና የተላከለት በኢትዮጵያ ብሩ ምናምን ደግሞ እኔ ልክላለሁ። እሺ ከማን እንደተላከለት ምናምን እና የእውነት ቴዲ ከቲክቶክ ያለፈ ነገር ፕሊስ አድርግ። ከዛን ስክሪንሾት ላክልኝ። ከዛን እንዴት እስተመጨረሻ ከናንተ ጋር እንደምንቆም የኔ ግሩፖችና እኜ ታያላችሁ። እሺ ፕሊዝ ከመፎጋገሩ አንተ እንደዚህ ነው ከዛ ማለፍ አለብን። እሺ እኔ ብሎክ አድርጌዋለሁ። ሃፒን ባይ ዘ ዌይ እንትኔ ላይ ዋትስአፕ ላይ እየመጣ ጆሮዬ ሊጠባ ይፈልጋል። ያ ጆሮዬ ሊጠባ እናቱ አባቱ እኔ እኮ በጣም ነው ድሮ ፎሎ ማድረግሽ ምናምን ነገር እግዚአብሔር በተራ ሊቀርጸኝ ነው። ንፍጣም ብዬ ቦለኩት ሁሉም ላይ ገብቷል። ያ ና አንጀቴን ሊበላ ነገር የለም በውስጥ አንጀቴን በልቶ ከዛ በኋላ የለም ማጋ ነው እውነቱ ያለው የለም ሊጠባኝ አንገቴ እንትኔ ይሄ አጥቢ እንስሳ እከካ ይሄን ነገር አውርተን ብቻ የሆነ የሶሻል ሚዲያ አጀንዳ ብቻ አይደለም ሆኖ መቅረት ያለበት መረጃ አለኝ። ያስገብኝ አንበሳ አውርደ 40 ሌቭል አንበሳ አውርደ አለበለዚያ አለብን ደረቅ ወሬህን እኛ ጋር አትረጭ። ያ አንበሳ አውርደ ትገባል። መረጃ መጋረጃ አድርጉት ከፈለጋችሁ መረጃችሁን እንደ መጋረጃ ተጋረዱበት።